የቤተ ክርስቲያን መንፈሳዊ ተግዳሮት ወይም ደግሞ መንፈሳዊ ችግር የአንድነት ካቶሊኩም ግን ዘወር ያለንና ፊታችንን ያዞርን ስንት ቤተ ክርስቲያኖች ናቸው ወጥቶ አውትሪች የሚያደርግ ግልጽ የሆነ የነፍሳት ሸክም የመጀመሪያው ዘመን ቤተ ክርስቲያን መልክ ነው። የቆሮንቶስ ቤተ ክርስቲያን እንደ ቆሮንቶስ ከተማ የቆረነጠሰች ነበረች ይባላል። የወንጌል ድምጽ ሰዎችን በማህበራዊ ግንኙነታቸው ማገዝ ደግሞ ከኃጢአት ነፃ የሚወጡበትንም ደግሞ የምስራች ማብሰር እና አንድ ማህበረሰብ ከባህል ውጪ መሆን አይችልም። መጽሐፍ ቅዱስ ደግሞ የራሱ የሆነ ባህል የለው። ሚስጥር፣ አነጋገር፣ ልማድ ተብሎ ሊፈታ ትልቁ መልእክታችን ወንጌል ፖለቲካዊ ተጽዕኖስ አለ ቤተ ክርስቲያን ውስጥ። ወንጌልን እንዲሰማ አይደለም ትግላችን፣ እኛ ማን እንደሆነን እንዲያውቁ ትግላችን። እስክስታም የሚወርድ እኮ አምልኮ መሪ አለ። በዘር በቋንቋ በእውነት የሚቆም ሰው ጠላታቸው ነው። እናሳስራለን ሲሉ ትሰማላችሁ፣ እናስገርፈዋለን ብላ ትሰማላችሁ፣ ከተቀጠረበት ስራው እናባርረዋለን የሚል ትሰማላችሁ። የጊዜያችን ነው ተረኛ ነኝና የሚለውን ዜማ የሚያዜሙ ሰዎች አልጠፉ። እውነት ለመናገር አልጠፉ። ሰልፍለስ የሆነ መሪ ማግኘት ብርቅዬው ነው። ሰላም ጤና ይስጥልኝ። ይህ በኪንግስ ጌት ዓለም አቀፍ ቤተክርስቲያን በሳምንት አንድ ጊዜ እየተዘጋጀ የሚቀርብላችሁ መጽሐፉ ምን ይላል የሚል ፖድካስት ፕሮግራም ነው። ሰላም ጤና ይስጥልኝ፣ እንደምናላችሁ። ይህ በሳምንት አንድ ጊዜ በኪንግስ ጌት ዓለም አቀፍ ቤተክርስቲያን እየተዘጋጀ የሚቀርብላችሁ መጽሐፉ ምን ይላል የሚል ሳምንታዊ ፖድካስታችን ነው። እንግዲህ በእነዚህ ባለፉት ፕሮግራሞች በሚመጡትም ፕሮግራሞች መንፈሳዊ ይዘት ያላቸው ከመጽሐፍ ቅዱስ አንጻር ልናያቸው የሚገቡ ፕሮግራሞችን ይዘን እንቀርባለን። ባለፈው ሳምንት በቤተ ክርስቲያን ጉዳይ ላይ አንስተን ስንነጋገር ነበር። ያውንም ሳምንት ባለፈው እንደጠቆምኩት የሚቀጥለው በቤተ ክርስቲያን ጉዳይ ላይ ተግዳሮት የሆኑብንን ነገሮች አንስተን የምንወያይበት ፕሮግራማችን ነው ማለት ነው። የዛሬው ፕሮግራማችን አተኩሮ የሚያነሳው ቤተ ክርስቲያን ላይ የሚነሱ ተግዳሮቶችን ነው። እነዚህንም ከተለያየ ጽንፍ ከተለያየ አቅጣጫ የምናይበት ፕሮግራማችን ነው የሚሆነው ማለት ነው። የመጀመሪያው እንድናየው ያሰብኩት ጥያቄ ምንድነው? የቤተ ክርስቲያን መንፈሳዊ ተግዳሮት ወይም ደግሞ መንፈሳዊ ችግር ምንድነው የሚለው ነው። ይሄንንም ደግሞ ለዳንኤ እሰጠዋለሁ ሐሳቡን እንዲያነሳልን። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? አመሰግናለሁ ብሩኬ። እንግዲህ ብዙ ናቸው በጣም መንፈሳዊ ችግሮች ብለን ስናነሳ ከዚህ በኋላ ለምናነሳቸውም ደግሞ ችግሮች በመሰረትነት የሚያገለግል ወይም የሚሰራ የሚታይ አይነት ችግር ሆኖ ነው የሚታየው። አራት አይነት አርጌል ሰመራይዝ ለማድረግ እሞክራለሁ። የመጀመሪያው የቤተ ክርስቲያን መንፈሳዊ ችግር የአንድነት ችግር ነው። መጽሐፍ ቅዱስ ውስጥ በስፋት የምናገኘው ደግሞ በተግባራዊም ሁኔታ በዘመናችን ባለች ቤተ ክርስቲያን ውስጥ በሰፊው የሚስተዋለው የአንድነት ችግር ነው። ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 20 ላይ ወደ እናንተ እመጣለሁ፣ ወደ እናንተ ስመጣ ግን ምናልባት እናንተ እንደምትፈልጉት ሆኜ ላታገኙኝ ትችላላችሁ። በመካከላችሁ ጠብ፣ መሳደብ፣ አላስፈላጊ የሆኑ ነገሮች ሁሉ አገኝ ይሆናል። ያንን ከማግኘቱ ደግሞ የተነሳ እሱ የሚሰጠውም ምላሽ እነሱ እንደሚፈልጉት አይነት፣ ምክንያቱም እሱ አቋም ያለው ሰው ከመሆኑ ጋር ተያይዞ ለእነዚህ ነገሮች የሚሰጠውን ምላሽ እነሱ ላይፈልጉት ይችላሉ። ስለዚህ ወደ እናንተ እመጣለሁ፣ ግን ስመጣ የማገኘው ነገር እኔ እናንተ እንደምትፈልጉት ላይሆን ይችላል የሚል ስጋት አለኝ ብሎ ጳውሎስ ያነሳል። በአንደኛ ቆሮንቶስ ምዕራፍ 1 ላይም ስንመለከት በመካከላችሁ ጠብ እንዳለ ይወራል። አንዱ እኔ የኬፋ ነኝ፣ ሌላው እኔ ጳውሎስ ነኝ፣ ሌላው የአጵሎስ ነኝ ብሎ ይናገራል። ክርስቶስ በእውኑ ተከፍሏልን ይላል። እና በዘመናችን ያለች ቤተክርስቲያን ችግሩ ጥንታዊም እንደመሆኑ መጠን መጽሐፍ ቅዱሳችንም ላይ የምናገኘው ችግር የቤተክርስቲያን የአንድነት ችግር ውስጥ መግባት ነው። አማኞች ሁሉ በጋራ ለአንድ ዓላማ የሚደክሙና ያንን ግብ አይተው ከመስራት ይልቅ የተከፋፈሉ ሐሳቦች በአካል ውስጥ የመነሳታቸው ጉዳይ ማለት ነው። ፊልጵስዩስ ምዕራፍ 2 ስንመለከት የምታደርጉትን ነገር ሁሉ በቃልም በስራም ማጽናናት ቢሆን አገልግሎት ቢሆን
በአንድ ሐሳብ ተስማማታችሁ ሐሳቤን ፈጽሙልኝ ይላል ጳውሎስ። እና አንድ ሐሳብ ከዛ ይልና ክርስቶስን ያቀርባል አይደል? እንግዲህ በክርስቶስ ኢየሱስ ያለ አስተሳሰብ በእናንተ ውስጥ ደግሞ ይኑር። እርሱ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ራሱን ባዶ አደረገ እያለ ይናገራል። ያንን የሚያመጣበት ምክንያት ምንድን ነው? ሁላችሁም አንድ አይነት አስተሳሰብ ይኑራችሁ፣ በጋራ አንድ አይነት እይታ እዩ፣ አንድ አይነት ግብ ይኑራችሁ የሚል ነው። ስለዚህ መሰረታዊው የቤተ ክርስቲያን ችግር አንዱ ክርስቶስ የሰራውን አንድነት፣ እኛ አንድነቱን አልሰራንም። ኤፌሶን ምዕራፍ 4 ላይ እንደሚናገረው ለዚህ ነው በመንፈስ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ የሚለው ቃሉ። ስለዚህ በአንድነት መቆም አለመቻሏ ቤተ ክርስቲያን የተለያየ ሀሳብ፣ የተለያየ ሰልፍ ኢንተረስት መኖሩ የቤተ ክርስቲያን አንዱ ችግር ነው ማለት ነው። እሱ ነው የምንመለከተው። ሌላው የአስተምህሮ ቅይጥነት ነው። አስተምህሮ ቅይጥነት፣ ይሄም ጥንትም የነበረ ነው፣ አሁንም ያለ ችግር ነው። መጽሐፍ ቅዱስ ተበርዞ የማይሰራ ትምህርት ያለው ወንጌል ነው። ወንጌሉ ራሱ በባህሪው ሲበረዝ አይሰራም። እና ጳውሎስ እኮ አይደለም ከዚህ በፊትም ባሉን ክፍሎች አንስተናል። በመካከላችሁ ሳለ ይላቸዋል ቆሮንቶሶችን ክርስቶስ እርሱም እንደተሰቀለ እንጂ ሌላ ነገር ላላውቅ ቆርጬ ነበር ይላል። ብዙ ነገር ያውቃል ሰውየው፣ ግን ቆሮንቶስ ሲኖር ክርስቶስ ላይ ትኩረት እንዲያደርጉ በሚል እሳቤ ከክርስቶስ ውጭ ሌላ እንዳያውቁ በቆረጠ የአእምሮ ገደብ ነበረ ይኖር የነበረው ማለት ነው። ስለዚህ አስተምህሮ ሲበረዝ ቤተክርስቲያን መልኳ ጠለሸ፣ ተበላሸ ማለት ነው። ስለዚህ አንዱ የእግዚአብሔር ቃል ተበርዟል። ቅይጥነት ብለን የምንጠራው ነገር ከተለያየ ነገር ጋር የተደባለቀ ከምድራዊነት ጋር ከስነ ልቦና ጋር የተቀየጠው አስተምህሮ እንዲሁ የቤተክርስቲያን መሰረታዊ ችግር ነው ማለት ነው። መጽሐፍ ቅዱሳችን በኤፌሶን ምዕራፍ 4 ቁጥር 15 ላይ ከ14 ጀምሮ ስንመለከት በትምህርት ነፋስ ወዲና ወዲያ እየተፍገመገምን ሕፃናት መሆን ከእንግዲህ ወዲያ አይገባንም፣ ነገር ግን እውነትን በፍቅር እያያዝን ራስ ወደሚሆን ወደ ክርስቶስ እንደግ ይላል። ስለዚህ በትምህርት ነፋስ ወዲና ወዲያ መንዠዋዠው ተብሎ የተገለጸው ቃል የቤተ ክርስቲያን መሰረታዊ ችግር ሆኖ እናገኘዋለን በሁለተኝነት ደረጃ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 4 ላይም ስንመለከት በመጨረሻው ዘመን ሰዎች በሐሰተኛ መናፍስት ተይዘው ሐሰተኛ ትምህርትን እንደሚያስተምሩ መንፈስ በግልጥ ይናገራል ይላል። ስለዚህ ሐሰተኛ ትምህርት ደግሞ ከሐሰተኛ መንፈስ ነው የሚመነጨው አንደኛ ጢሞቴዎስ ምዕራፍ 4 ላይ እንደሚናገር። ስለዚህ ከሐሰተኛ መንፈስ የመነጨ የሐሰት ትምህርት የቤተ ክርስቲያን መንፈሳዊ ችግር ምንጭ ነው ማለት ነው። እሱን እንመለከታለን። በሁለተኛ ደረጃ የአስተምሮ ድብልቅነት፣ ቅይጥነት ብለን የምንጠራው። ሶስተኛው መንፈሳዊ የቤተ ክርስቲያን ችግር የሥነ ምግባር ውድቀት ነው። ከፍተኛ የሆነ የሥነ ምግባር ውድቀት፣ ዝቅጠት። ጳውሎስ እንዳውም በአንደኛ ቆሮንቶስ ምዕራፍ 5 ላይ ሲናገር እኮ እንዲህ አይነቱ ኃጢአት በዓለማውያን እንኳን ዘንድ ተሰምቶ አያውቅም ይላል። እና የአባቱን ሚስት አግብቶ የሚኖር ሰው አለ እና ለዛ ሰውም እነሱ አግባቢነት ያለው ምላሽ ባለመስጠታቸው ምክንያት ታቢያቸዋል ይላቸዋል። ትዕቢተኞች ናቸው፣ እግዚአብሔርን አላከበሩማ እዛ ሰው ላይ መውሰድ ያለባቸውን እርምጃ በመውሰድ። ስለዚህ የሥነ ምግባር ዝቅጠት ሌላው አንዱ ችግር ነው ማለት ነው። እና አንደኛ ቆሮንቶስ ምዕራፍ 5 ቁጥር 6 ላይ መመካታችሁ መልካም አይደለም ይላቸዋል። ምክንያቱም ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን ይላል። ስለዚህ በዛ ሰው ላይ መውሰድ ያለባቸውን እርምጃ ሳይወስዱ ያንን የሥነ ምግባር ዝቅጠት ይዛ የምትሄድ ቤተክርስቲያን ከመሆኗ ጋር ተያይዞ መንፈሳዊነት ተበርዞ ነበረ በቆሮንቶስ። አሁንም ባለው ዘመን ይህንን ነው የምንመለከተው። አንዱ እሱ ነው ማለት ነው። አራተኛውና ለዛሬ ማንሳት የፈለግኩት የፍቅር እጦት ነው። መንፈሳዊ ችግር ሆኖ የምንመለከተው በዘመናችን ቤተክርስቲያን ጥንትም የነበረ አንደኛ ቆሮንቶስ ምዕራፍ 13 ከ1 እስከ 3 በምንመለከትበት ሰዓት ላይ ምንም አይነት ጸጋዎች ይዘረዝራል። በመላእክት ልሳን ብናገር፣ እውቀትን ሁሉ ባውቅ፣ ትንቢትን ሁሉ ብናገር፣ ፍቅር ከሌለኝ ከንቱ ነኝ፣ እንደሚንሸዋሸዋ ጽናጽል ሆኛለሁ ይላል። ስለዚህ ፍቅር አንዱ በዘመናችን ያለች ቤተክርስቲያን እጦት ነው። ይሄ ደግሞ ባለመኖሩ ምክንያት የምናደርጋቸው አገልግሎቶች ሁሉ ትክክለኛ መሰረት ያላቸውና ሰውን የማያንጹ ሆነዋል ማለት ነው። ፍቅር የለም ማለት እግዚአብሔር የለም ማለት ነው። በዋናነት መገለጫዋ የቤተ ክርስቲያን እንዲሆን ቃሉ የተናገረው ፍቅር ስለሆነ
ስለዚህ የፍቅር እጦት እንዲሁ ራእይ ምዕራፍ 2 ላይ እኮ የኤፌሶን ቤተክርስቲያን የቀደመውን ፍቅርህን ትተሃል፣ ስለዚህ ከየት እንደወደቅ ካስብ አለበለዚያ ያመጣብሃለሁ መቅረዙን ካንተ ወስደዋለሁ ነው የሚለው። ስለዚህ ፍቅር ቀላል ስፍራ የሚሰጠው ነገር አለ በመጽሐፍ ቅዱስ። ሰዎች የኔ መሆናችሁን የሚያውቁት በፍቅር ነው ያለው ጌታ ኢየሱስ። ስለዚህ የፍቅር እጦት ነው። ምናልባት መጨመር ካለብኝ አንድ ልጨምርና ወደ ወንድሞቼ ደግሞ በዛ ላይ ሊያክሉበት ይችላሉ። ሌላው የጸጋ ስጦታ አጠቃቀም ስርዓት አለመኖር፣ በአግባብ አለመሆኑ። አንደኛ ከዚህ በፊት ባሉት ክፍሎቻችን አንስተነዋል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ እንደሚናገር ሁሉ በአግባብና በስርዓት ይሁን ይላል። ስለዚህ የመንፈስ ቅዱስ ስጦታዎችን በአግባብ አለመጠቀም ሌላው መንፈሳዊ ችግር አድርገን ልንመለከት እንችላለን። እነዚህን አምስቱን ካነሳው ወንድሞቼ ደግሞ ያክሉበት። አመሰግናለሁ። ድንቅ። ምናልባት እዚህ ሀሳብ ላይ መጨመር የሚፈልግ ካለ የቤተ ክርስቲያን መንፈሳዊ ችግሮቿ ላይ እድል መስጠት እፈልጋለሁ ካለ። ኦኬ። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? እኔ የሚመስለኝ ወይም የማምንበት ክርስትና ራሱ ምንድን ነው? ክርስቲያን የሆንበት መጽሐፍ ቅዱሳዊ መሰረት ምንጊዜም ከታለፈ ምንም ነገር ታደርጋለህ፣ ምንም ነገር ትፈጽማለህ። መነሳት ላይ የቆምክበት ግራውንድ ላይ ቼክ መደረግ አለበት ብዬ አምናለሁ። ክርስትና ለዓለም ሞተን ለጌታ ልንኖር ለዓለም ሞተን ለጌታ ልንኖር በህይወት የተገኘን ሰዎች ነን። በህይወት የተገኘነው ግን ህይወት ለሰጠን ጌታ ሞቶ እኛን ላጸደቀን ጌታ እንድንኖር እንደሆነ ሐዋርያው ጳውሎስ ቅድም ዳኒም ሲናገር ነበረ። ገላትያ 2:20 ላይ ሞታችኋል ይላል እና ክርስቶስ ነው በእኔ የሚኖረው፣ መንፈስ ቅዱስ ነው የሚመራኝ። አዲስ የተወለደው ይሄ ማንነት በሰማይ ፍቃድ የሚኖር እንጂ ጠምዝዤው አፈራራ ግፌ ተነስቼ ለተነሳሁት ለስጋዬ ምቾት አልኖርም ብዬ ማመን አለብኝ። ስለዚህ በቤተ ክርስቲያን ውስጥ እንደዚህ አይነት ችግሮች ሲታዩ ሁል ጊዜ ወደ መነሻው ሄዶ ማየት በጣም ጥሩ ነው። ቼክ ማድረጉ ጥሩ ነው። መሞቱን የዘነጋ ሰውና በህይወት መኖሩን የተቀበለ ሰው ምንም ሊያደርግ ይችላል። መንፈሳዊ ችግር ብቻ ሳይሆን እንዳጠቃላይ በርካታ ነገሮችን ሊያነሳ ይችላል። ቤተ ክርስቲያን ውስጥ ፍቅር ካጣ፣ አሁን ወዳጅ እንዳለው አንድነትን ካጣ ምንድነው እያመለከተ ያለው? እኛን ኃጢአተኞችን የተቀበለበት የእግዚአብሔርን ፍቅር መተው ማለት ከሱ መራቅ ማለት ነው። መንፈሳዊ ችግሮች የሚመጡት በመንፈስ የተወለድንበትን እውነት ከመርሳት፣ ያንን እውነት ከመደፍጠጥ፣ ያንን እውነት ከመተው ጋር ተገናኝቶ አስባለሁ። ክርስቲያን በህይወቱ ሁሉ በዘመኑ ሁሉ ኤቭሪዴ ሊያደርግ የሚገባው ነገር ብዬ የማምኑ መንፈሳዊ ነገር ከኛ እንዲወለድ በመንፈስ የሚመሩ እነዚህ እግዚአብሔር ልጆች ናቸው ተብሎ ተጽፏል ሮሜ ምዕራፍ 8 ላይ። በመንፈስ የመመላለሳችን እውነት መንፈስ የሆነውን ጌታ የሚገልጥ የሚያሳይ የሚያረጋግጥ መሆኑን ልናውቅ ይገባል። በመንፈሳችን መንፈሳዊ ስራን ለመስራት መንፈሳዊ ኑሮን ለመስራት ከመንፈስ የተገኘንበትን ያንን ሕያውን ዘር ዘወትር ማሰብ ዘወትር ለራሳችን መናገር አግባብ ነው እላለሁ። ዳኒ ያነሳቸው መገለጫዎቹ ግን ትክክልና መሰረታዊ ናቸው ብዬ አምናለሁ። ይህችን ለመጨመር ኤግዛክትሊ ያው ዳኒ ሞስትሊ የተነሳው ከቆሮንቶስ ቤተክርስቲያን ችግሮች እንደሆነ ልብ ብለናል። በጣም ደግሞ ትክክለኛ ነው። ያው እንደ ቤተክርስቲያን ችግሮች የቤተክርስቲያን ተግዳሮቶች ስናነሳ መጽሐፍ ቅዱሳችን ላይ ትልቅ ተግዳሮት ያለባት ቤተክርስቲያን ወይም ደግሞ ትልልቅ ችግሮች በ16 ምዕራፍ ውስጥ አይ ቲንክ 15-16 አይነት ችግሮች የተነሱባት ቤተክርስቲያን ብትኖር ያች ቆሮንቶስ ነች። ከሷ ማውጣታችን በጣም ተገቢና አስፈላጊ ነው ብዬ አምናለሁ። እንደ ሁለተኛ ጥያቄ ኦኬ ሐሳብ ሰጥ እሺ ይቻላል። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ
ምን ይላል? መጽሐፉ ምን ይላል? ሁለተኛ እኔ በጣም አስቸጋሪ ነው መንፈሳዊ ብላይንድነስ ውስጥ ገብተናል ብዬ ከማናንሳቸው ነገሮች ውስጥ አንዱ በተለይ ከአጠቃላይ ኢትዮጵያ ቤተክርስቲያን አንጻር ሚሽናል ቸርች አለመኖር ትልቅ መሰረታዊ ችግር ነው ብዬ አስባለሁ። ሐዋርያት ሥራ ምዕራፍ 1 ቁጥር 5 እስከ 8 ድረስ የተነሱትን ሐሳቦች ዝም ብለን ስናነሳ ለማን ነው የተጻፈው? የኢትዮጵያ ቤተክርስቲያን ዛሬ ወይም እኛ ያለንባት ቸርች ኢሹዋ ነው ወይ? ከኢንወርድ ወጣ ከቦክስ ውጪ የሆነውን ማህበረሰብ ለመድረስ ያላት ረሃብተኝነት ስለሚጠፉ ሰዎች ግድ የሚላት ቤተክርስቲያን ነው ወይ ያለ? ይሄ ራሱ አንዱ መንፈሳዊ ረሃብ የሌለው በውስጥ ጉዳይ ብቻ ትኩረት የሚያደርግ ውስጡን ብቻ በማሳመር ወይም ደግሞ በማሳመር ስንል ይሄ ምን ፊዚካል የሆነ መድረክ ሊሆን ይችላል፣ ቢሮ ማደስ ሊሆን ይችላል፣ ህንጻ ግንባታዎች ማድረግ እንጂ ስለሚጠፋው ሰው ግድ የሚለው ማህበረሰብ ወይም ደግሞ ቸርች እንደሌለችን ማየት ይችላል። ፈርስት ሴንቸሪ ላይ የነበሩት ቸርቾች እነ ጳውሎስን ስታዩ አብዛኛው እይታዎቻቸው የነበሩት ያልተደረሱ ቦታዎችን ለመድረስ ነበር የሚጣጣሩት። ለሮሜ ሰዎች ወደ እናንተ መጥቼ ወንጌል ልሰብክ ዘንድ ፈልጋለሁ ይላል። መጥቶ አይቷቸው ስለማያውቅ ማለት ነው። ከዛ ደግሞ ወደ ስፔን ደግሞ እሄዳለሁና በዛ ደግሞ በገንዘብ ትደግፉኛላችሁ ብሎ መሄዱን ነው የሚያስብ። የሁለተኛው ሚስዮናዊ ጉዞ ላይ የምታስታውሱ ከነበረ ጢሮአዳ መሄድ ፈለገ አይደል? እና ብዙ አሰበ። ወደ ኤፌሶንም ልሻገር ብዬ ነበር የክርስቶስ መንፈስ ከለከለኝ ካለ በኋላ ከዛ አንድ ሰው የመቄዶንያ ሰው ተሻገረና ናና እርዳን አለ። ከዛ በኋላ እንግዲህ በመቄዶንያ እግዚአብሔር አንዳች ነገር አስቧል ማለት ነው አለ። ከዛ በኋላ ያው ተሻገር የሚለው እንግዲህ ሰርጥ ላይ ውሃ ዳርቻ አካባቢ ላይ ስለነበረ ሄደ። ከዛ በኋላ የተፈጠረውን ነገር የምታስታውሱት ነው። ወንጌል ሰበከ፣ እነ ሊዲያ ልባቸው ተከፈተ ይለናል። ሚሽናል ቸርች አለን ወይ? ሚሽናል ሊደርሺፕ አለን ወይ? ሚሽናል ሚኒስትርስ አሉን ወይ? እነዚህ ነገሮች አሁን የምንላቸው ቅድም ከሞራል አንጻር ነው ዳንያስታቸው ነበር። ከተልእኮ አንጻር ከተቀመጠችበት ነገር አንጻር ተልእኮዋ ላይ የተቀመጠች ቤተክርስቲያን አለች ነው ብሎ ማሰብ በጣም አስፈላጊ ነው። ጳውሎስ ወንጌልን ባልሰብክ ወዮልኝ ግዴታ ነው ያለብኝና ግድ ስለሚለኝ የክርስቶስ ፍቅር ለማምለን አለን። አሁን እሱ አጠገባችን የሚጠፉ ሰዎች አጠገባችን ያሉ ሰዎች የሚያሳስቡን ናቸው። ኢቭን የጸሎታችንን ዝም ብሎ አድማስ ምን ብንመለከተው ምን ላይ ያተኮሩ ናቸው ብለን ካሰብን ብዙ ከመንፈሳዊ ነገር ይራቁ ሆኖ እናገኛለን። ለዚህ ነው ማቴሪያሊስት እንድንሆን ብዙ ኢንፍሉዌንስ የምናመጣ ቸርቾች እንዳልሆንን ማየት የምንችለው። ተሰሎንቄ ቤተክርስቲያን ሁሉ የመገረምባት ቤተክርስቲያን የሁለት ሰንበት ትምህርት ነው የተማሩት። ያው ሙሉ ሳምንቱን ስለመቆየቱ የሚነግረን ነገር የለም። ሁለት ሰንበት ነው ያገለገላቸው። ከዛ ወጣ። ግን ራሳቸው ለመሰዋት አንተ ሂድና እኛ እዚህ ያለን ብለው የሱን ህይወት ወይ ደግሞ የሱን ሞት ለመቀበል የወሰኑ ኢያሶን የሚባሉ ሰዎች ነበሩ ማለት ከተማ ለከተማ እስኪጎተቱ ድረስ የጻፈላቸውም ደብዳቤ እሱን ነው የሚያሳየውና ሳክሪፊሻል ላቭ ያለው ስለ ሰዎች ግድ የሚለው ሚሽናል ቸርች ስፒሪቹዋሊ ሉዝ አድርገናል። ከዚህ የተነሳ ነው የአስተዳደር ችግሮችን በተደጋጋሚ አንስተን እናውቃለን። ለምን ሆኖ ስንል ስፒሪቹዋል ላክ ስላደረገ መንፈሳዊ ሰዎች አይደሉም ፖዚሽን ያዙ። ስለዚህ ሚሽናል ቸርቾች እንዳይፈጠሩ ወይም ደግሞ ተልእኮ ተኮር የሆኑ ምክንያታዊ የሆኑ አገልጋዮች በቤተክርስቲያን ውስጥ አለመኖራቸው የጠቦች የችግሮች ሁሉ መነሻ ምክንያት ሆነው ይታያሉና እኔ የሞራሉ ነገር እንደተጠበቀ ሆኖ ከተልእኮም ግን ዘወር ያለንና ፊታችንን ያዞርን ስለሚጠፋው ነገር ግድ የሚለን ሰዎች አይደለንም ብዬ አስባለሁና እሱ ነገር እግዚአብሔር ቢያነቃን ወደዛ መመለስ መቻል አለብን። ይሄ የቤተክርስቲያን ችግር ነው ብዬ አምናለሁ። አመሰግናለሁ። እውነት ነው። ባይ ዘ ዌይ ተልእኮ ያለው ሰው የሚያየው ተልእኮውን እስከሆነ ድረስ ካጠገቡ ካለው ሰው ጋር ለመጣላት ምንም አይነት ጊዜም ሁኔታም አይፈቅድለትም። ሰው ፊት ለፊቱን ካየ የተሰጠውን ዓላማና ራእዩን ካየ ካጠገቡ ካለው ሰው ጋር ለመጣላትም አምባጓሮ ውስጥ ለመግባትም እንደው ስልጣን ለመሻማትም ያን ያክል ጊዜ ኖሯል ብዬ አላምንም። ስለዚህ እንደተባለው ተልእኮ ቤተክርስቲያን ውስጥ በተገቢው ስፍራ አለመቀበጡ ትልቅ መንፈሳዊ ችግር ነው። ስንት ቤተክርስቲያኖች ናቸው የወንጌል ቡድን ያላቸው? ስንት ቤተክርስቲያኖች ናቸው ወጥቶ አውትሪች የሚያደርግ ሄዶ ወንጌልን የሚሰብክ
የተሰበኩትን የመጡትን ደግሞ በትክክል አስተምሮ በሚገባው ስፍራ የሚያደርግ ጥያቄ ውስጥ መግባት ያለበት ነው። ትልቁ ዓላማ የቤተ ክርስቲያን ትልቁ ዓላማ ቅድም በባለፈው ፕሮግራማችን ብለናል። ቆንጽላንን የተቀመጥንን በዓለም ላይ ስንቀመጥ ግን ዜጋ ለማምጣት ነው። የመጀመሪያው ትልቁ ባይዘወይ ካልዳነ ሰው እኮ ቤተሰብ ውስጥ መጨመር አይችልም። ሲድን ግን አንድ ሰው ሲድን ወይም ደግሞ የእግዚአብሔር ቤተሰብ ሲሆን ከዛ በኋላ ለእድገቱ ለሌሎቹ ነገሮቹ እንሰራለን። ካልዳነ ግን እንኳን እንሰራለን ለሱ። ስለዚህ የመዳን ወንጌል የሚሰብክ ወይም ደግሞ የመዳንን ወንጌል የያዘ ቤተክርስቲያን በጣም ያስፈልገናል። ስለዚህ በጣም እሱ ላይ ትኩረት ልናደርግ ይገባል። ትክክለኛውና ዋነኛው አቅጣጫችን እሱ ሊሆን ይገባዋል። የተቀመጥንበትም ትልቁ ዓላማ እሱ ነው ብዬ ነው የማምነው። ሰዎች እንዲድኑ ነው። ለሰዎች መልካም ዜና ለማቅረብ ነው። ታረቁ ብለን የምንማለድ አይደለም። ታረቁ ብለን የምንጣራ አይደለም። ስለዚህ እሱ ትልቅ ዋነኛ ነው ብዬ አስባለሁ። ሌላ እንዲሁ ልናነሳው የሚገባው ነገር ማህበራዊ ችግር ነው ብዬ አስባለሁ። ማህበራዊ ችግር ስንል ቤተክርስቲያን ከማህበረሰቡ ጋር ባላት መስተጋብር ምንድን አይነት ተግዳሮት ይገጥማታል? ምናልባት ቅድም ስለተነሳ ቆሮንቶስን ማንሳት እንችላለን። ቆሮንቶስን ካነሳን የቆሮንቶስ ቤተክርስቲያን እንደ ቆሮንቶስ ከተማ የቆረነጠሰች ነበረች ይባላል። ምን ማለት ነው? ከተማ ውስጥ የነበረው ነገር ሁሉ ቤተክርስቲያኗ ውስጥ ነበር። ይህንን የማህበራዊ ችግር ከኛ አንጻር ከኢትዮጵያ ቤተክርስቲያን አንጻር ፓስተር ቢኒ እንድታነሳልኝ እፈልጋለሁ። ሌሎቻችንም እናነሳለን። ይሄን መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? የቅድሙ ላይ ትንሽ ሀሳብ ልጨምር ይቻላል። ስለ ወንጌል ስለ ሚሽን አንዱ የቤተ ክርስቲያን መንፈሳዊ ጉለት ነው፣ ድካም ነው የሚል ነገርም ስለተነሳ እሱን በጣም እኔም አይኔን ከፍቼ ስላየሁኝ ልክ አሁን ማየት እንደሆነልን በጣም ማየት ይሆነልኝ እሱ ግልጽ የሆነ የነፍሳት ሸክም ከሚያገለግሉ ወይም መሪ ከሆኑ ጀምሮ ይህን ሚዲያ የሚከታተሉ ይቅርታ ጠይቃለሁ፣ ግን ወደ ላይ አይፈሰስም፣ ከላይ ወደ ታች ነው የሚፈሰው። በትክክል ይሄ ህይወት ላይ ካለ መሪዎቹ ጋር ካለ ወደ ታች ይፈሳል፣ ይስተጋባል ብዬ አምናለሁ። እና ላይ ያሉት ትኩረታቸው ግልጽ የሆነ የነፍሳት ሸክም ያለበት ስላልሆነ ፕሮግራማቸው ግልጽ የሆነ የነፍሳት ሸክም ያለበት ስላልሆነ ወደ ታችም የሚስተጋባው እሱ ነው፣ ወደ ታችም የሚደርሰው እሱ ነው። እና ኃላፊነቱንና ተጠያቂነቱን ወደ መሪዎች ማምጣት ፈልጋለሁ። ቆም ብለን አሁንም እንድናስብ ግልጽ የሆነ የነፍሳት ሸክም የመጀመሪያው ዘመን ቤተክርስቲያን መልክ ነው። ምን የሚል አመለካከት አለ በአማኙ ወንጌል አማኙ እግዚአብሔር ሚስዮናዊ ነው እንላለን። ልጁ ኢየሱስ ክርስቶስ ሚስዮናዊ ነው እንላለን። መንፈስ ቅዱስ ሚስዮናዊ ነው እንላለን። ቤተክርስቲያንም ሚስዮናዊ ናት እንላለን። አማኙ ሁሉ ሚስዮናዊ ነው እያለን ነው። ስለዚህ የአማኙ ሁሉ ተግባር የአማኙ ሁሉ ድርሻ ቢሆን በዚህ ሚናና በዚህ አስተዋጽኦ ቢሆን ያለ ነው። ምን ያህል ሰው ወደ ወንጌል ይመጣል? ምን ያህል ሰው ወደ መዳን ይመጣል? እና በጣም በራሳችን ታጥረን በራሳችን ነገር ብቻ ተይዘን ያለንበት ድንዛዜ ውስጥ ነን ብዬ ነው ማሰብ። እንዳውም ሰውን ለማስገረም ባሉ ፕሮግራሞች ተይዘናል ብዬ ነው ማምነው። ቤቱ ሲሰራ ሰውን ያስደንቃል። ሁለተኛ ቁመት እየተለካካ ነው። እዚህ ጋር የተሰራው እዛ ጋር ከተሰራው መድመቅ አለበት። እዚህ ጋር የተሰራው ነገር እዛ ጋር ከተሰራው ተሽሎ መገኘት አለበት። እና የሚድኑትም ዕለት ዕለት ይጨምራል አይደለም የቤት ስራችን። ስለዚህ ግልጽ የሆነ የነፍሳት ሸክም በጣም እየጠፋ መጥቷል። እኔ በዳንኩበት ጊዜ በቤተ ክርስቲያን ውስጥ የወንጌል ዘርፍ አለ።
በጀት ሲያዝ የወንጌል ዘርፍ ያለው በጀት ይጨምራል፣ ይታወቃል። ሽማግሌዎችን ወይም የቤተ ክርስቲያን መሪዎችን እጅግ የሚያሳምን ቅድሚያ የሚያሳስብ ጉዳይ ነበር። ሁለተኛ የወንጌል ተልእኮ ሁሉንም የአገልግሎት ዘርፍ የሚያሳትፍ ነበር። የመልጃ ቡድኑን ያሳትፋል። የሙሉ ጊዜ አገልጋዩን ብቻ አይደለም፣ ኳይሩን ያሳትፋል። ሁሉ የሚሳተፍበት ነበር። ለሆኑ ሰዎች ወይም ለሙሉ ጊዜ ብቻ የተተወ አልነበረም። ማለት ግለቱን አውቀዋለሁ፣ ያን ጊዜ የነበረውን መነቃቃት አውቀዋለሁ፣ ተካፋይ ስለሆንኩኝ ማለት ነው። አሁን ላይ ግን ቅድም ሲነሳ ስለነበር የወንጌል ዲፓርትመንት አለ ወይ ሲባል በፍጹም ጥቂት ሰዎች ሊያውም ከራሳቸው ኪስ ጥቂት ሰዎች ይሄ ሸክም ካለው ሰው የሆነ ነገር እየተዋጣ ካልሆነ በስተቀር በፕሮግራም በቤተ ክርስቲያን ዓመታዊ ፕሮግራም ውስጥም ገብቶ ሊሆን ይችላል። አንዳንዴ ወረቀት ላይም ነው ያለው ይባላል እንጂ በፍጹም በዚህ መልኩ አይደለም። በወንጌል ስርጭት የዳኑ ሰዎች ያኔ በዚህ አገልግሎት ይሄን ያህል ነፍሳት ድነዋል ሪፖርት ሲቀርብ ይቀርብ ነበር። አሁን በአንድም በሌላም አማኙ ወይም ለአገልግሎት የመጣ ሰው በዳነበት ሁኔታ ነው ሰው የምስክርነት እንኳን የምንሰማው ማለት ነው። እና ሚሽን በጣም ትኩረት መሰጠት አለበት፣ ግልጽ የሆነ የነፍሳት ሸክም። ይህንን ደግሞ ያመጣል ብዬ የማምነው መጽሐፉን እንደገና ክርስቶስ የመጣበት አይደል ይህ ዓላማ። እኛ እኮ የተገኘ ነው በዚህ እኮ አገልግሎት ነው። ይሄ አገልግሎት ይበልጥ ጠንካራ ከሆነ የበረታ ከሆነ በጣም ብዙ ሰዎች የሚድኑበት። ስለዚህ ቤተክርስቲያን ፕሮግራሟን ከወንጌል አቅጣጫ መቃኘት አለባት። ወደ ሐሳቤ ልምጣ። ይሄ የኔ ውስጥ ስለሆነ ልቤ ላይ ያለ የልቤ ምት እሱ ስለሆነ አሁንም በአገልግሎት የተያዝኩበት ምሮጥበትም በዚሁ አቅጣጫ ስለሆነ ማለት ነው። ከማህበረሰባዊ ከሆነው ነገር አንቃር አንግል እኔ አንድ ነገር አነሳለሁ። ለአእምሮ የሚመች አገልግሎት እንዲኖረን ያስፈልጋል። ሁለተኛ ሮሜ ምዕራፍ 12 ቁጥር 18 ላይ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር ሰላም ይኖራችሁ ይላል። በእኛ በኩል ከሰው ጋር የሚኖረን ነገር ሰላም መሆን አለበት። በእኛ በኩል ከሰው ጋር የሚኖረን ነገር መልካም መሆን አለበት። የውጭው ምላሽ ሳይሆን ቤተክርስቲያንን የሚቆጣጠራት ወይ የሚመራት ከሷ ወደ ውጭው የሚወጣው ነገር ነው ቤተክርስቲያንን መምራት ያለበት ብዬ አምናለሁ። ወንጌል ተቃራኒ ያለው ከወንጌል ውጪ ከወንጌል እምነት ውጪ ያለው በሙሉ በተቃርኖ የቆመ እንደሆነ ግልጽ ነው። ስለዚህ በእኛ በኩል ምን ይጠበቃል? አንዳንድ ጊዜ ከኔ ውጣ አይነት ወንጌል ከሆነ ማህበረሰብን መድረስ አንችልም። የማህበረሰቡ ተግዳሮትም ወይም እንቢተኝነቱ ሊሆን ይችላል፣ ተቃውሞም ሊሆን ይችላል፣ አልቀበል ባይነቱ ሊሆን ይችላል፣ እየጨመረ ነው የሚመጣው። ስለዚህ በማህበረሰቡ መካከል ያሉ የተለያዩ ኒዶች አሉ። እነሱን የራሳችን አድርገን ትኩረት ሰጥተንባቸው ለወንጌልም መንገድ ስለሆኑ ለምሳሌ እኔ አሁን እንደ ቤተ ክርስቲያን አሁን የሄድንበት አካባቢ ያ ማህበረሰብ እጦቱ የሆነውን ነገር እናውቃለን። ያንን እጦቱን ተጋርተ ነው ረሃቡን፣ ጥማቱን፣ እዛ ያለውን ችግሩን ተጋርተ ነው የእግዚአብሔርን ፍቅር ለማሳየት ቸርነቱን ለማሳየት የራሳችንን እንቅስቃሴ እያደረግን ነው። በሌላ አነጋገር ወንጌልን እየኖርን ነው። ወንጌል መልእክት ነው፣ ወንጌል ደግሞ ኑሮም ነው። ሁለቱንም ያጣመረ ከሆነ በማህበረሰቡ መካከል የሚኖረን ተጽዕኖ በጎ አስተዋጽኦ እየጨመረ ይመጣል ብዬ አምናለሁ። ግን ከእምነቱ ውጪ ያለ በሙሉ በመልካም እምነቱንም ወይም እኛ እየሰበክን ያለውን እየተናገርን ያለውን እምነት ይቀበላል አይደለም የምንለው። እኛ ግን በጊዜው ማለ ጊዜውም የሚል መርህ ነው ያለን። ሁል ጊዜ ወንጌላችን እሽታን እስኪያመጣ ድረስ ወደ ሰዎች ይዘነው እንቀርባለን። ለምሳሌ እኛ የምናገለግለው ማህበረሰብ የተለያየ ባህል፣ የተለያየ አመለካከት፣ የተለያየ ልማድ አለው። ይህንን በልማድ በባህል በተለያየ ሁኔታ ውስጥ የተያዘን ሰው ለማገልገል እኛ ስንሄድ ሂዱ ስለሆነ የተባልነው እኛ ስንሄድ እነሱ የሚሰጠውን ሳይሆን እኛ የምንሰጠው ላይ ነው ትኩረት ማድረግ ያለብን። ስለዚህ ተግዳሮቱ ምንም ሊሆን ይችላል፣ ችግሩ ምንም ሊሆን ይችላል። እኛ ሰላም ነው ድምጻችን፣ ፍቅር ነው ድምጻችን፣
ሁለተኛ የሚያንጽ ነው ስራችን፣ በጎን የሚያደርግ ነው ስራችን። ከዚያን ግን ማህበረሰብን በወንጌል መድረስ እንችላለን ብዬ አስባለሁ። አንድ ነገር ልጨምር። ልክ እንደዛው ቤተክርስቲያን የሆነ ቦታ ወለምታ አይደለችም። ቤተክርስቲያን የገባችበት ቦታ ብርሃን ጨው አይደለች። ቤተክርስቲያን የገባችበት ቦታ የችግር መባባስ ምክንያት አይደለችም፣ ወይም የችግር መምጫ አይደለችም። የሰላም መምጫ ናት፣ የመፍትሄ መምጫ ናት፣ የመድኃኒትነት መምጫ ናት። ስለዚህ ልክ ወለምታን ለምንድን ነው ያነሳሁት? አንድን በትክክል ይራመድ የነበረን እግር በትክክል እንዳይራመድ የሚያደርግ አንድ የሆነ እንከን ነው እና ቤተክርስቲያን ልክ እንደዛ አይደለችም። በየትኛውም ሁኔታ ውስጥ ላልተስተካከለው ነገር መስተካከል፣ ሰላም ላላገኘው ነገር ሰላም፣ ለተጎዳ ህመም ውስጥ ላለው ነገር ፈውስ የምትሆናት እና በዚህ መልኩ ወንጌል ለማድረስ ይበልጥ ብርሃን የምትሆንበትን አቅጣጫ ይዛ ደግሞ መልእክትና ኑሮ ይዛ መገለጥ አለባት ብዬ አምናለሁ። በጣም አሪፍ፣ በጣም ቆንጆ ሀሳብ ነው። ባይ ዘ ዌይ ስለ ቤተ ክርስቲያን ስናነሳ ኮልድ አውት ነው ያለው አይደል? ተጠርታ የወጣች ግን ብቻ አይደለችም እኮ ተልካ የገባችም ነች አይደለ? ተጠርታ ወጣለች፣ ከማህበረሰቡ ተለይታለች፣ ግን ደግሞ ወደ ማህበረሰቡ ተልካም ገብታለች። ስለዚህ እቺ ተልካ የገባች ቤተክርስቲያን እንዴት ነው ልትኖር የሚገባው በዛ ማህበረሰብ ውስጥ? በጣም ወሳኝና አንገብጋቢ ጥያቄ ነው። ቅድም አንስቼዋለሁ። የቆሮንቶስ ቤተክርስቲያን ከቆሮንቶስ ማህበረሰብ ተጠርታ ወጣለች። ተጠርታ ብቻ ወጣች ግን አይደለችም፣ ወደ ቆሮንቶስ ማህበረሰብም ተልካ ገብታለች። ስለዚህ የቆሮንቶስ ማህበረሰብ ውስጥ እንዴት ነው የምትኖረው? እዛ ማህበረሰብ ውስጥ ስትኖር እንዴት ነው ኮንዳክት የምታደርገው? እንዴት ነው ኑሯ የሚለው በጣም አንገብጋቢ ጥያቄ ነው። በዛ ማህበረሰብ ህይወት ከተጠመደች፣ በዛ ማህበረሰብ አኗኗር ከመሰለች፣ ከተመሳሰለች አይደለ? ጨው አልጫ ቢሆን አልጫ የድንጋይ አይነት ነው። አልጫ ከሆነ ከተመሳሰለ ማለት ነው ኖርማሊ ምንም ማለት አውጥተው ነው የሚጥሉት። ስለዚህ የመለወጥ ባህሪዋ ተለውጣ ተመሳስላ ከኖረች ነው። ስለዚህ ማህበረሰብ ውስጥ ስንገባ ወይም ደግሞ ቤተክርስቲያን ስትገባ ከማህበረሰቡ የተለየች መሆኗን ማሳየት አለባት የሚል በጣም ጽኑ አቋም አለ። በማህበረሰቡ ማንነት መጠመቅ የለባት። ተጠምቃ በማህበረሰቡ ማንነት ተጠምቃ ማህበረሰቡን መስላ የሚበሉትም በልታ ችግር የለውም፣ ግን ኑሯቸውንም አካሄዳቸውንም አስተሳሰባቸውንም በተመሳሳይ ሁኔታ ከሆነች ቆሮንቶስ እየሆነች ነው ማለት ነው፣ ወይም ደግሞ በማህበረሰቡ ውስጥ ያለች እየሆነች ነው። ስለዚህ የወጣን እንደሆንን በልዩነት በብርሃን በጨውነት መገለጥ አለብን የሚለው በጣም ወሳኝ ሐሳብ ነው ማለት ነው። እዚህ ሐሳብ ላይ መጨመር የሚፈልግ ወይም ደግሞ መጨመር ያለበት ሰው ዳኒ፣ መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? እንዲሁ ለማጠናከር ያህል ነው። አሁን ሐሳቡ ሲነሳ ማቴዎስ ወንጌል ምዕራፍ 25 እያሰብኩ ነበር እና በራሱ በጌታ ማመን ሶሻል ላይፍ ላይ ያለ ተጽዕኖ ነው የሚለው ነገር እንድናስብ እኮ ያደርገናል። የማቴዎስ ወንጌል ምዕራፍ 25 የእግዚአብሔር መንግስት ንጉሱ በመጣ ጊዜ ፍየሎቹን ከበጎቹ ይለያያቸዋልና አንዱን በግራ አንዱን በቀኝ አድርጎ ከዛ የሚጠይቃቸው ነገር ሁሉ ስለ ሶሻል ላይፍ ነው፣ ማህበራዊ ህይወት ነው የሚጠይቃቸው። ተርቤ ያላበላችሁኝም፣ ተጠምቼ ያላጠጣችሁኝም፣ ታርዤ ያላለበሳችሁኝም። ከዛ ምን ማለት ነው? አንድ ሰው እውነተኛ አማኝ ከሆነ እምነቱ በማህበራዊ ግንኙነቱ ላይ ቀጥተኛ የሆነ ተጽዕኖ ያደርጋል ማለት ነው። ቅድም ስለ ተልእኮም ተነስቷል። በጣም ወሳኝ ነጥብ ነው። ራሱ ተልእኮ ተኮር የሆነ ዲስከሽን ይኖረናል ብዬ እጠብቃለሁ። እንደ መጽሐፉ ምን ይላል በጣም ጥልቅ የሆነ ሀሳብ መስጠት ስላለብን ግን ስለ ተልእኮ ስናነሳ ገላትያ ምዕራፍ 2 ላይ ጳውሎስ የኢየሩሳሌም ቤተክርስቲያን ቀኝ እጇን ስትሰጠው ድሆችን ብቻ
እንድናስብ ግድ አሉን። እኔም ይህን ለማድረግ ተጋው ይላል። በዘመናችን ያለች ቤተክርስቲያን ወንጌልን ስታደርስ አንድ አቅጣጫ ብቻ መሆን የለበትም። የንግግር የአፍ ምስክራዊ ብቻ መሆን መቻል የለበትም። ነጮቹ ሌላ ጽንፍ ላይ ነው ያሉት። ሶሻል ጎስፕል ይሉታል። ወንጌልን በራሱ መስጠት ብቻ፣ ወንጌልን መርዳት ብቻ። እሱ አይደለም የወንጌል ዋናው ድምፅ። የወንጌል ድምፅ ሰዎችን በማህበራዊ ግንኙነታቸው ማገዝ፣ ደግሞ ከኃጢአት ነፃ የሚወጡበትንም ደግሞ የምስራች ማብሰር ነው። ሁለቱም ማካተት አለበት። ስለዚህ ማህበራዊ ተጽዕኖ መፍጠር የቤተ ክርስቲያን ከተልእኮ ጋር አብሮ ተጋምዶ የተሰጣት አጀንዳ ነው ማለት ነው። በዛ መልክ እንድንመለከተው ድሆችን ማሰብ ሊሆን ይችላል። ደግሞ ማህበራዊ ግንኙነት ስንል ወደ ውጭ ብቻ ደግሞ ሳይሆን ወደ ውስጥም ነው። ቤተ ክርስቲያን እኮ ቅድም ባለፈው ስንነጋገር ማህበር ናት ብለናል። ማህበራዊ ግንኙነት እኮ በቤተ ክርስቲያን ውስጥ አለ እኮ ነበረ። የሐዋርያት ሥራን ስንመለከት ያላቸውን ሁሉ በህብረት አደረጉ፣ ከመካከላቸው ማንም ድሃ አልነበረም፣ እርስ በርስ አይደለም በፍቅር ይኖሩ ነበር። እነዚህ ሁሉ የማህበራዊ ግንኙነት አስፔክቶች ናቸው። ስለዚህ ወደ ውስጥም ያለንን ነገር ማጠናከር፣ ወደ ውጭም ስንወጣ ወንጌሉን በማህበረሰቡ ላይ ተጽዕኖ ከመፍጠር አንጻር አያይዞ ማሰብ ተገቢ ነው የሚለውን ለመጨመር ነው። አመሰግናለሁ። ድንቅ መነገር ባለበት ልክ እየተነገረ ስላለው ሐሳቡ በጣም ደስ ብሎኛል። ምናልባት ከማህበራዊ ተግዳሮቶች በተጨማሪ ልናነሳ ይገባዋል ብለን የምናስበው አንዱ ሐሳብ ባህላዊ ችግሮች ናቸው። ባህላዊ ተግዳሮቶች ያው ቤተክርስቲያን ባለችበት ማህበረሰብ ማህበራዊ ችግር አለባት፣ ባለችበት ማህበረሰብ ባህላዊም ተግዳሮቶች አሉባት። ቀጥለንም የምናነሳው ይኖራል። ስለዚህ ባህላዊ ችግሮች ወይም ባህላዊ ተግዳሮቶችስ ምንድን ናቸው? እነዚህ ነገሮች እንዴት ነው ትሪት ሊደረጉ ወይም ሊታረሙ የሚገባው የሚለውን ቴዲ ያንሳልኝ እስኪ። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? እሺ፣ አመሰግናለሁ። አንድ ማህበረሰብ መገለጫው ባህል ነው። ትልቁ መገለጫ ባህል ስንል በባህል ውስጥ ቋንቋ አለ፣ ያኗኗር ዘይቤ አለ፣ ሰርግ የሚገልጡበት መንገድ አለ፣ አልባሳታቸው አለ እና ደግሞ ለቅሶ ደግሞ ስርዓት የሚፈጽሙበት ደግሞ ራሱን የቻለ ደግሞ ከአንዱ ባህል ይለያያል እና አንድ ማህበረሰብ ከባህል ውጪ መሆን አይችልም። ስለዚህ ሰው የሚኖረው በባህል ውስጥ ነው። መጽሐፍ ቅዱስ ደግሞ የራሱ የሆነ ባህል የለውም። ምንድነው የሚሆነው? በሰዎች ባህል ውስጥ ነው። እንኳን እሱ አይደለም መጽሐፍ ቅዱሳችን እንኳን የተጻፈው የሰዎችን ባህል፣ አስተሳሰብ፣ ስነ ጽሁፍ፣ ቋንቋ፣ ልማዶችን ጭምር አካቶ የያዘ እንደሆነ እናነባለን። ለምሳሌ እስራኤልን ብንል የራሱ የሆነ ባህል አላት፣ የራሱ የሆነ ስርዓት አላት፣ ስርዓት አምልኮ አላት፣ ሀዘንና ደስታቸውን የሚገልጡበት አለ። እንዲህ አይነት ነገሮች አሉ። ትልቁ ጉዳይ ግን ባህል ራሱ አንደርስታንድ አድርገነዋል ወይ? ምንድነው ባህል ማለት የሚለው ኪዳነ ወልድ ክፍሌ የሚሉትን ከሳቸው የቃል ፍቺ ብመለከት ደስ ይለኛል። ብህለ ከሚል ግስ የወጣ ቃል ነው ብሎ ይናገሩና ትርጓሜው ሚስጥር፣ አነጋገር፣ ልማድ ተብሎ ሊፈታ ይገባዋል ይላል። ስለዚህ ባህል የሚጀምረው ከአስተሳሰብ ነው። ያስተሳሰብ በንግግር ይገለጣል፣ ባኗኗር ደግሞ ገቢራዊ ይሆናል ብለው ነው የሚነግሩን ማለት ነው። ስለዚህ ይሄንን ስንመለከተው ማንም ማህበረሰብ ከሰማይ እግዚአብሔር አልሰጠውም ባህል ባኗኗር ዴቨሎፕ ነው የሚያደርገው። ባኗኗር ውስጥ የራሱን የሆነ ነገር ያዳብራል፣ ልማዶች ያደርጉታል። እነዚህ ባህሎች ሰናይም ሊሆኑ ይችላሉ፣ እኩይም የመሆን እድላቸው ከፍተኛ። ትልቁ ጉዳይ ይሄንን ባህል አንድ ማህበረሰብ ውስጥ ወንጌል ወደ ባህል ሲሄድ እንዴት መሆን መቻል አለበት? ክርስቶስ ባህልን የተመለከተበት ንጽረት ምንድነው የሚለውን ማየት። አንድ ምሁር አንድ 5 ነጥብ ያነሱትን ዝም የቶፒኩን ብቻ ላንሳ። አንዳንዶች ምንድነው የሚሉት? ኢየሱስ ባህልን ኤጌንስት ሆኖ የቀረበበት ሁኔታ ነው ያለው እንጂ ቫልዩ ሲሰጠው አንመለከትም የሚሉ ሰዎች አሉ። ትልቅ ከአባቶች መካከል ትልቅ የምንላቸው ሰዎች ይሄን የሚጋሩ አሉ።
አንዳንዶች ደግሞ አይደለም ኢየሱስ በካልቸር ውስጥ የኖረ በካልቸር ውስጥ ያደገና በካልቸር ውስጥ ያገለገለ ነው ይሉታል። አንዳንዶች ደግሞ እንደሱ አይደለም ክርስቶስ ከባህልም በላይ ዘለል ብሎ መጥቶ ያገለገለ ነው። ምን ማለት ነው ይሄኛው ሐሳብ? ምንም እስራኤላዊ ይሁን እንጂ ከባህሉ ወጥቶ ክሮስ ካልቸር አድርጎ ሄዶ ደግሞ ሰዎችን አድሬስ አድርጓል። ይሄ ዮሐንስ ወንጌል ምዕራፍ 4 ላይ ምንም ጥርጥር የለውም። አይደፈር ምድሮችን በአሕዛብ ምድር አትሂዱ በሰማርያም ከተማ አትግቡ የተባለው እሱ ሽሮት እንዲያውም በሰማርያ ብቻም ደግሞ ሳይሆን ከሴት ጋር ብቻ አይደለም ደግሞ አመንዝራ ከሆነች ሴት ጋርም ተገኝቶ ያውቃል። ስለዚህ ባህል መቼ ነው እኩ የሚሆነው? መቼ ነው ደግሞ ሰናይ የሆነው ደግሞ የምናስቀጥለው የሚለው የመጀመሪያ ጉዳይ ምንድነው? ራሱ የወንጌል ዓላማ ምንድነው የሚለው ነገር በጣም ወሳኝነት አለው። ወንጌል ባህል ካስተሳሰብ ይመነጫል ካለ የመጀመሪያ የሚያደርገው ነገር ምንድነው? ወንጌል ያስተሳሰብ ለውጥ ነው መጀመሪያ የሚያደርገው። በአእምሮአችሁ መንፈስ ታደሱ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ለበሱት ይላል። ስለዚህ ቶሎ እኛን ኮንቪንስ የሚያደርገን አስተሳሰባችን ላይ ነው የሚሰራው ማለት ነው። የዚያን ጊዜ አማኝ የመጀመሪያ የሚያደርገው ነገር ምንድነው? በኖረበት ማህበረሰብ ውስጥ እኩዩን የመለየት እድል ያገኛል ማለት ነው። ያስተሳሰብ ደግሞ ምን ያደርገዋል? በንግግር ገልጦት በገቢራዊነት ደግሞ በህይወት ራሱን ሲያስተካክልና ሼፕ ሲያደርግ እንመለከታለን። ለምሳሌ ወንጌል አንዳንድ ባህሎች ውስጥ ልጆቻቸውን በመስዋዕትነት የሚያሳልፉ ባህል ያላቸው ሰዎች አሉ። ህንድ ውስጥ ለምሳሌ ባሏ ሲሞትባት ሚስት ከነ ህይወቷ የምትቀበርበት ጎሳ አለ። ከነ ህይወቷ የምትቀበረው። ስለዚህ እሷ ሁሉ የምትጸልየው የባሌን እድሜ ያረዝምልኝ ነው እንጂ ባል ከተቀጨ የእሷ የምትረዝምበት ምንም ምክንያት የለም ማለት ነው። አብራ ነው የምትሸኘው ማለት ነው። ወንጌል ሲመጣ የመጀመሪያ የሚያደርገው ያስተሳሰብ ይሄ ልክ ያልሆነን አስተሳሰብ ሲቀይረው የመጀመሪያ የሚያደርገው ነገር ልማዱንም ነው መንገድ የሚቀይረው። ስለዚህ ሁልጊዜ ወንጌልን ይዘን ስንሄድ ማድረግ ያለብን አንድ ማህበረሰብ ባህል አለው። ባህሉ ሪስፔክት መደረግ መቻል አለበት። እኔ በጣም የሚገርመኝ ጳውሎስ የፊልጵስዩስ ሁለተኛው ጉዞ ላይ በተለይ ፊልጵስዩስ ከተማ ላይ በደረሰ ጊዜ የምታስታውሱ ከሆነ አቴና በገባ ጊዜ እናንተ የአቴና ሰዎች ሆይ በነገር ሁሉ አማልክትን እንድትፈሩ አያለዋል። በቀላሉ ጣዖት አምላኪዎች ናችሁ ብሎ ጀጅ አድርጎ መነሳት ይችላል። ለምን? ከባህል አንዱ አምልኮ በባህል ውስጥ ነው የሚወድቅ። ራስን አምልኮ የምናደርግበት የምናመልከው ነገር በሙሉ በባህል ውስጥ የሚወድቅ። ግን ያላቸው ምንድነው? ባየሁት ሁሉ መሰዊያ ውስጥ ለማይታወቅ አምላክ የሚለው ትኩረቴን ስለሳበ እኔ እሱን ላሳያችሁ አለና እውነቱን ሲነግራቸው ፊታቸው በሙሉ ጥቂት ያይደሉ ነው የሚለው። አያሌ ሰዎች ወደ ወንጌል ወደ ክርስቶስ ተመለሱ ይላል። ሁልጊዜ ማድረግ መቻል ያለብን ምንድነው? የአንድ ማህበረሰብን ባህል እኩይና ሰናይን መለየት። ወንጌል እኩዩን አሽቀንጥረው እንዲጥሉና ሰናይ ባህላቸውን ግን ተሸክመው እንዲሄዱ ወንጌሉ ስለማይረክስ በዚህ ተሸክመው መሄድ ስለሚችል ያንን ነገር ማስለመድ በጣም ተገቢ ነው። እንደ አንድ ሚሽንን እንደሚወድ ሰውና ስለ ሚሽን በጥቂቱ እንዳነበበ ሰው ሀድሰን ቴይለር የሚባል ሰው አለ። ሀድሰን ቴይለር ከእንግሊዝ ወደ ቻይና የወንጌል አገልግሎት ይዞ የሄደ ሰው እና ሀድሰን ቴይለር ብዙ አስደናቂ ታሪኮች አሉት። አሁን ከዚህ ቶፒክ ጋር ብዙ ስለማይሄድ ነው ማላነሳው። ግን ያደረገው ነገር ምንድነው? የመጀመሪያ ያደረገው የቻይና ባህላዊ ልብስ አሳፍቶ ነው ሄደው። የመጀመሪያ ያደረገው እሱ ሙሉ ለሙሉ ጸጉሩን ነው ያነሳው። ጺሙን ጃገጩ ላይ ያለችውን ጺሙን ያሳደገው። ከዛስ ቋንቋቸውን መማር ነው። ባህል በቋንቋ ይገለጣል፣ ባለባበስ ባንኖር ነው ይገለጣል። ግን በዛ ውስጥ ቻይና ውስጥ ባዕድ የሆነ ማህበረሰቡ ዴቨሎፕ ያደረገው ግን እኩይ ነገር እኮ ስለጠፋ አይደለም። ሰናዩ ወንጌል መሸከም ስለሚችል ሰናዩን ባህል ላይ ማረፊያ አድርገን እኩያቸውን ግን በራሳቸው እጅ እንዲያነሱ እኛም ደግሞ ጥቁምት እያደረገን ማስኬድ መቻል አለብን። የሐዋርያት ሥራ ምዕራፍ 15 የሐዋርያት ስብሰባ የሚባለውን የመጀመሪያውን ከሚሽነሪ ጉዟቸው ከተመለሱ በኋላ ያደረጉትን ስብሰባ ሪፖርት ባደረጉ ጊዜ ስለ አሕዛብ ምን እናደርግ ያሉ። እንግዲህ ጌታ ያደረገውን ነገር በሙሉ አመሰግኑ አይተዋል። ካመሰገኑ በኋላ ምን እናደርግ ምን ነው ገድበባቸው ሲባል አይ ከታነቀ ከደም ከሞትና ከዝሙት የለም ይራቁ ሌላውን ነገር ምን አንባልባቸው ለምን ቢሆንላቸው
አይሁዳዊነትንም ጭምር ሊጭኑባቸው ወንጌል እንደሱ እንድናደርግ አይነግራል። ለዚህ ነው ወደ ኢትዮጵያም ይሁን ወዴትም አገር ሄደ በተለይ አፍሪካ ውስጥ የመጡ ባህላቸውን በሙሉ የአፍሪካ ባህራትን በሙሉ ደምስሰው ወይም ደግሞ ካጋንንት ነው ብሎ ጀጅ አድርገው ነገር ግን የነሱ የሰማይ ባህል ያለ ይመስል ማአት ነገሮቻቸውን ካለባበሳቸው ጀምሮ ስርዓት አምልኳችንን ልብ ብላችሁ ተመልከቱ። ኢንስትሩመንቱን ጀምሮ ጭምር ባህላችንን በላያችን ላይ በርዘውት የራሳቸውን አድርገው የሄዱበት ነገር አለ። በዚህ ዘመን ባህልን ልንረዳበት የሚገባው ነገር ማህበረሰብ ከባህል ውጪ አይደለም። አንድ ሁለት ሰናይና እኩይ ባህሪ አለው። ስለዚህ እኩዩንም ማንሳት የሚችለው ወንጌል ነው። ስለዚህ ወንጌል ልናደርስ ይገባናል። ስለዚህ አንድ ባህል መገለጫ ነው። ለምሳሌ ኢትዮጵያ ውስጥ ያሉትን ባህልና ባህላዊ ሃይማኖቶች ተብሎ የሚጠቀሱ ሳላነሳ ማለፍ አልፈልግም። ሬቻ፣ ጨምበላላ፣ ጊፋታ፣ ዮዮ መስቀላ እንደዚህ አይነት ነገሮች ስንመለከታቸው ባህል ነው። በባህል ውስጥ ግን ስርዓት አምልኮአል። ስለዚህ የቱን ነው ችግር የለው ለወንጌል እንቅፋት መሆን አይችልም ይቀጥል፣ የቱ ግን ተገቢ አይደለም የወንጌልን መልእክትና ነገረ ድህነትን ይነካል የሚባለውን መለየት መቻል አለብን። የኢትዮጵያ ቤተክርስቲያን በተለይ ደቡብም አካባቢ ሆኖ በምዕራብና መካከለኛው አካባቢ ላይ ያሉት እምነታቸውን እኩይ ከሆነ ባህል ነጥለው ማየት መቻል አለባቸው፣ ወይም ንጽፈተ ዓለማቸው መስተካከል መቻል አለበት እይታቸው። ለምሳሌ እኔ ገጠመኝ ያለ በአንድ ኮንፈረንስ ላይ ያገለገልኩ የኢሬቻ ባህል አይደለም የሚል አቋም ገና እንደተጀመረ ማለት ነው አንስቼ ሰዎች ከዚህ እንዲቆጠቡ ተናገርኩ ማለት ነው። አንድ ትልቅ ቤተክርስቲያን ሽማግሌ የሆነ ሰው ከመድረክ ሳልወርድ 2 ገጽ ደብዳቤ ጽፎልኛል፣ ስወርድ የሚሰጠኝ ማለት ነው። እና ያለኝ ምንድነው የኦሮሞ ባህል ነው፣ ክርስቲያኖች ሁሉ ቸርቻቸውን ዘግተው ኢሬቻን ባህል ሄደው ያከብራሉ አለ። አርጊውመንቴ ስርዓት በሚያደርጉበት ሰዓት አሜንታ ካለ፣ ሰግደት ካለ፣ ምርቃቶች ካሉ ይሄንን የሚፈጽም ሌላ ነገር አለ ማለት ነው አይደል? በእነሱ አባባል የሚያነሱት ዋቃ ጉራቻ ይባላል እና ጥቁሩ አምላክ የሚባለው ከሰማይ ጋር በተያያዘ ነው እነሱ የሚያነሱ በመሰረቱ። ዞሮ ዞሮ ግን እነዚህ ነገሮች እምነትን በእግዚአብሔር ላይ እንዳያደርጉ የሚያደርጉ ባህላትን አይ ወንጌል እነዚህ ነገሮች ይቃወማቸዋል ብለን በግልጽ ማስቀመጥ አለብን። ሁለት ግን መከባበርን፣ ሽምግልናን፣ ጉዲፈቻን እንዲህ አይነት ነገሮች ደግሞ መበረታታት ነው መቻል ያለባቸው። ለምን ማአት ሰዎች እንደ ልጅ ተቀብለው አሳድገው ደግሞ አውርሰው ጉዲፈቻ ተከብሮ የሄደውን ነገር ይሄ ትክክል አይደለም ልንል አይገባም። እንዲያው ብዙ ምሳሌነት አለው የጉዲፈቻ ስርዓት ከአዶፕሽን ጋር ያላቸው እንኳን ነገሮች አሉ። አፕሪሺየት የሚደረገውን አፕሪሺየት ማድረግ፣ አፕሪሺየት መደረግ የሌለባቸውን ነገር ደግሞ መነጠል በጣም አስፈላጊ ነው። ስለዚህ ወንጌል በየትኛውም ባህል ውስጥ መሰበክ ይችላል። አንድ ነገር ግን እውነቱን በሚያደበዝዙ እኩይ ባህሪያት ግን ኖ ማለት አለብን። ለምሳሌ ተውት ወንጌል የሴት ልጅ ግርዛት በየባህሉ ትርጉም አለ። ለምንድን ነው የምትገረዘው ብትለው አለበለዚያ ዕቃ ትፈጃለች ይላል። ሴት የምትገረዘው ዕቃ ስለምትፈጅ ነው ይላል፣ ስላልተገረዘች ነው አሁን ይልሃል ማለት ነው። በኋላ ግን እድገት ሲያመጣው የጤና እንቅፋትና ደግሞ በራሱ በጾታዊ ነገሩ ላይ ደግሞ ብዙ አፌክት የሚያደርግ ነገር አለ ደግሞ ሲባል ይህንን ሊያስወግድ አንዱ የሚችለው ወንጌል ነው። እግዚአብሔር ሙሉ ናት የሚለው ነገር መሰረት ምን ነገር መቻል አለበት። እና ይሄ ብቻ አይደለም ማአት ነገሮች። እኔ አሁን ለምሳሌ ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 5 ይመስለኛል ማርቆስ ምዕራፍ 5 ይመስለኛል አይደል 35 አካባቢ ያኢሮስ ልጁ ወጥቶበት ጊዜ አታድክመው ተብሎ ሲመለስ መሞቷን የሚያረጋግጡ መረጃ ከሩቅ ነው የተሰማው። መለከት የሚነፉ ሰዎች ነበሩ ይላል። አልቃሾች ማለት ሙሾ አውራጆች። አይ ሙሾ አውራጆቹን እኮ አይ ትነሳለች በሚለው ጉዳይ ካልሆነ በስተቀር መለከት መንፋት ለቅሶ ልክ አይደለም ብሎ አልተቃወመም። ያስታውቅ ነበር መለከት ነፊዎች አሉ፣ ሙሾ አውራጆች አሉ ማለት የሆነ ሰውዬ ምን ሆኗል ማለት ነው፣ ሞቷል ማለት ማረጋገጫ ነውና ሳቁበት ይላል። ያ ነው የሆነ። ስለዚህ የሐዘን መገለጫ አለ ማለት ነው። ስለዚህ ከሰማይ የወረደ ሐዘን ማለት እንዲህ ነው ተብሎ የተነገረ
መንፈሳዊ አለቃቀስ የሚባል ነገር የለንም። ለቅሷችንን የምንገልጠው በባህላችን ውስጥ ባደግንበት ውስጥ ነው። በቋንቋችን ውስጥ ነው የሚገለጠው። ደስታችንም የሚገለጠው በዛ ውስጥ ነው። ዋና ማዕከል ማድረግ ያለብን ግን ያ ባህል ወንጌልን ተሸክሞ እንዲሄድ ለወንጌል ተገቢ የሆነ እንቅፋት የሆኑትን ነገሮች እያነሳን መልካሙን እያስቀጠልን ልናበረታታ ይገባል። ማህበረሰብ ወንጌል የራሱ የሆነ ባህል የለውም። በባህል ውስጥ ግን ይሰበካል። ይሄ እንዲያዝልኝ ነው ፈልገው ዝማሬዎቻችንም የትኞቹንም ማለት ነው። አመሰግናለሁ። መልካም በጥልቀት ተነስቷል። ማንሳት በሚገባው ልክ እንደ ክርስቲያን ወይም ደግሞ እንደ ቤተ ክርስቲያን አንዳንድ ባህሎችን አብረውን ላሉት በክርስቶስ አካል ውስጥ ላሉት ሰዎች በግልጽ ልንናገር እንደሚገባ እኔ በጣም አምናለሁ። ቅድም ያነሳቸው ጊፍታ ሊሆን ይችላል፣ ኢሬቻ ሊሆን ይችላል፣ መስቀል ጫምባላላ የጉራጌ መስቀል ሊሆን ይችላል። በውስጣቸው ስርዓተ አምልኮ ያላቸው ከክርስትና አስተምሮ ጋር በግልጽ የሚቃረኑ ክርስትና ያልሆኑ አንዳንድ ባህሎችን በግልጽ ክርስቲያን ለሆኑ ሰዎች ባለማመቻመች ወይም ደግሞ ባለመስማማት ልንነግራቸው ይገባል። ይህ ባህላቸውን አለማክበር አይደለም። ይህ ክርስትና መስመር እንዳለው ማስቀመጥ ነው። ክርስትና አንድ አምላክ በሆነ በሶስት አካላት በሚገለጥ በእግዚአብሔር የሚያምን በክርስቶስ ኢየሱስ አዳኝነት የሚያምን ነው። ይሄ ደግሞ ከሌሎቹ ስርዓተ አምልኮ ካላቸው በግልጽ የሚለይ ነው። ይሄንን እንደ ክርስቲያን እኔ ለሚሰሙን ክርስቲያኖች በግልጽ መናገር እፈልጋለሁ። አይ ኢሬቻንም አከብራለሁ ክርስቲያንም ነኝ የሚባል ክርስትና የለም። አይ ጊፍታንም አከብራለሁ ጫምባላላንም አከብራለሁ ይሄ ባህሌ ነው የሚባል ክርስትና የለም። ባይዘው በሚሄዱበት ስፍራ ሁሉ ባይዘው በቅርብ የወጣ መግለጫ አይታችሁ ከሆነ ስለ ኢሬቻ በአሁኑ ኢሬቻ ከመከበሩ በፊት የወጣ መግለጫ እኛ አምልኮ አለን ብለው የኢሬቻ ባለቤቶች መግለጫ አውጥተዋል። አምልኮ አለን፣ መታችሁ ስርዓት አምልኳችሁን እኛ ውስጥ ማድረግ አትችሉም፣ እንዳትረብሹ፣ መታችሁ መዝሙር መዘመር አትችሉም፣ መቀደስ አትችሉም ብለው በግልጽ የተናገሩትን እኛ መተን ከዛ ውጭ የሆነው ሰዎች አይ ይሄ ክርስትናም ውስጡ ገብቶ ማድረግ ይችላል የምንል ሰዎች አይደለንም። ባይ ዘ ዌይ ይሄ አሁኑን መግለጫ ከጥቂት ዓመታት በፊት እኔ በጽሁፍ አውቃለሁ። የኢሬቻ ባለቤት ወይም ደግሞ ተወካይ የሆኑ ሰው ስርዓት አምልኮ ውስጡ አለው ብለው እንዳወጡ በግልጽ እኔ አንብቤያለሁ። ሶ ኢሬቻ ብቻ አይደለም፣ ጊፍታ ብቻ አይደለም፣ የትኛውም ባህል ከእግዚአብሔር ባህል ውጪ ከሆነ ከእግዚአብሔር የአምልኮ ስርዓት ውጪ የሚመለክና የሚደረግ ነገር ካለበት ከእግዚአብሔር ውጪ የሆነውን ነገር ሁሉ አንቀበልም። የትኛውም ይሁን አንቀበልም። የማንቀበለው ለምንድን ነው? ከስርዓተ አምልኳችን ጋር ከኛ አምላክ ጋር ስለማይስማማና ስለማይጣጣም ነው። እዚህ ላይ ቢኒያን አንድ ነገር እንድታነሳ ፈልጋለሁ። ምክንያቱም እኛ በምንሰብከው ወይም ደግሞ እኛ እድል ተሰጥቶን በምናገለግለው ማህበረሰብ ውስጥ አንዳንድ ክፉ ባህሎች አሉ። እነዛን ክፉ ባህሎች ደግሞ ወንጌል የተሰበኩ ሰዎች በራሳቸው ጊዜ ሲጥሉት፣ በራሳቸው ጊዜ አንፈልግም ሲሉት አይተናል። ስለዚህ ወንጌል እንዲህ ነው ሊያደርግ የሚገባው። ባይ ዘ ዌይ ከወንጌል የገነነና የገነገነ ባህል ካለን እሱን ነገር ራሳችንን ወደ ውስጥ መመልከት አለብን። አይ ይሄንን ባህሌን ተው ከምትለኝማ ኢየሱስን ተዋለሁ የሚል ሰው ካለ መንገዱን ጨርቅ ያርግለት። ባይ ዘ ዌይ ኢየሱስም ቢሆን እንዲህ ነው የሚለው፣ መንገዱን ጨርቅ ያርግለት። ባህልህ መንገድህ ከእግዚአብሔር መንገድ አይ ተው ካለኝማ ካልክ ስለ መዳንህ እኔ ጥያቄ አለብኝ። መንገዱን ጨርቅ ያርግለት ነው የምለው። ኢየሱስን አጋር አድርጎ ወይም ደግሞ በአምልኮ ስርዓት ውስጥ ሆኖ ኢየሱስንም የሚጨምር ባህል በክርስትና ውስጥ የለንም። እሷን እንድታነሳ ፈልጋለሁ ፓስተር።
መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? ምናልባት በዚህ ሐሳብ ላይ ኮሜንት ያላችሁ፣ አስተያየት ያላችሁ፣ በመጽሐፍ ቅዱስ ደግሞ ልትሞግቱን የምትሞክሩ ካላችሁ እንግዲህ በኮሜንት ቦክሱ ላይ መጻፍ ትችላላችሁ። እንቀበላለን። ምናልባትም ደግሞ ሐሳባችሁ መልካም መስሎ ከታየንና መልስ ያሻዋል ብለን ካሰብን በሌላ ፕሮግራማችን ላይ መልስ እንሰጥበታለን ማለት ነው። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? ጌታ ይባረክ። ትልቁ መልእክታችን ወንጌል ወንጌል ደግሞ በጣም በማህበረሰብ መካከል ያሉ ልክ ያልሆኑ ነገሮችን ቅድም ቴዲዬ ሲል የነበረው እኩይ የሆኑትን ነገሮች የሚሽር ነው እና በመሻሩ ላይ ምንም ጥያቄ የለንም። ሰውን በመንፈሳዊ ነገርም ከእግዚአብሔር ጋር በሚኖረው ህብረት እንደገና ከቤተሰቡም ጋር ጉዳት ሊያመጣበት እንደሚችል አደጋ ላይ ሊጥለው እንደሚችል እስካየን ድረስ ወንጌልን እስካሳየን ድረስ ወንጌልን እናስተጋባለን። ለምሳሌ እኛ በኪንግስ ጌት የንጉሥ ደጅ ቤተክርስቲያን ከአዲስ አበባ 960 ኪሎ ሜትር ወንጌል ለማድረስ የሚሽን ስራ ላይ አይነት ያለችው በዛ አካባቢ ያለ ማህበረሰብ የራሱ ባህል አለ። ባህሉ ግን ቅድም ሲነሳ እንደነበረው ከአምልኮ ጋር የተቀየጠ ነው። ለምሳሌ በዛ አካባቢ ያለ አንድ ባህል ልጥቀስላችሁ። ሴቶች ሊወልዱ ጥቂት ወራት ሲቀራቸው 2-3 ወራት ሲቀራቸው የሚፈጽሙት ስርዓት አለ። ያ ስርዓት ኢማ ይባላል። ጸጉራቸውን ይላጫሉ እና ደግሞ በሚታረድ ፍየል ደም ይታጠባሉ። እንደገና ይሄንን አንድ ቀን አይደለም የሚያደርጉት 10 እና ከዛም በላይ በሆነ ድግስ በሚመስል ጭፈራ እየተደረገ ስርዓት ይጠበቃል። ይሄ ስርዓት እንደ ባህል ነው። ይሄ ስርዓት ግን አምልኳዊም ነው። ለምንድን ነው እንደዚህ ያልነው? ይሄንን ያልፈጸመ ሰው የሚወልደው ልጅ ይሞታል ብለው ያምናሉ። በቃ ያምናሉ። ይሄንን ያልፈጸመ ቤተሰቡ ያልቃል ብለው ያምናሉ። ይሄን አሁን ባህል ነው የምንለው፣ ግን ባህል ውስጥ ምን አለ? ቅድም ቴዲዬ እንዳነሳ እኩይ የሆነ ነገር በውስጡ አለ። መልካም የሆነውን ወንጌል ተሸክሞ መሄድ ይችላል። በጣም ትልቅ ሐሳብ ቀርቧል። ይሄንን ግን ተሸክሞ አይሄድም ወንጌል። ለምን? በፍጻሜም ከእግዚአብሔር ጋር የሚያለያይ ነው። ከመንፈሳዊው ፍጻሜ የሚያጎድል ነው። ከመልካም ፍጻሜ የሚያጎድል ነው። እኛ ስንገባ የሰበክናቸው ወንጌል ቀየራቸው። ለምሳሌ ሁሉን በህይወት የሚጠብቀውን እግዚአብሔር ነገርናቸው። ህይወት ከእግዚአብሔር እንደሆነ ነገርናቸው። ስለዚህ ህይወት በሚሰጥ ሁሉን በህይወት በሚጠብቅ እግዚአብሔር አመኑ። ቅድም የተባለው አስተሳሰብ ላይ ሰራ። ወንጌል አስተሳሰብን ይቀየርልን። ልክ ሲቀየር ለምሳሌ 2 ቤተሰቦች በነገራችን ላይ ይጠበቃል። ይሄ ጥሩ ምስክርነትም ስለሚሆን ለተመልካች ያየነው እውነት ስለሆነም እንዲሰሙት ነው። ምንድነው የተጠበቀው? ይሄ ስርዓት ሳይፈጸም ልጅ በህይወት ይኖራል ብለው አይጠብቁ፣ አያምኑም ጨርሱ። እኛ ግን ስደቱ ከባድ ስለሆነ ወደ ሌላ ቦታ ወስደን 2 ቤተሰቦች ናቸው። በዚህ አጋጣሚ ሁለቱንም ማኖር ጀመርን። ሁሉም በህይወት የሚጠብቅ ልጆች የእግዚአብሔር ስጦታዎች እንደሆነ ማንም ሊወስድ እንደማይችል ይህንን በወንጌል መናገር ስለቻለን ይህንንም ደግሞ ስለሰሙ ይህንን መንገድ ሄዱ ማለት ነው። አንደኛዋ ቤተሰብ 4 ወር ሆኗታል ወልዳ፣ ሁለተኛ ቤተሰብ ወደ 3 ወር እየተጠጋ ነው። የአንደኛው ቤተሰብ ሽምግልና ላከ። አዩ። እነሱ የሚያውቁት ይህንን ያልፈጸመ ልጁ ይሞታል፣ ይህንን ያልፈጸመ ከቤተሰቡ ዘሩ ያልቃል ብለው ነው የሚያምኑት። ይሄ እንዳልሆነ አዩ። በምን አዩ? በወንጌል። ስለዚህ ወንጌል ይህንን
ሁሉን በህይወት የሚጠብቀውን እግዚአብሔርን አስተዋወቃቸው። ህይወት የሚሰጠውን እግዚአብሔር አስተዋወቃቸው። ስለዚህ ስርዓቱ ይሄ ባህሉ ከሃይማኖታዊ ስርዓት ጋር ተያይዞ ነበር ማለት ነው። ወደ ተለያዩ ጎሳዎች ብትሄዱ እኛ ወዳለንበት ዳሰነች ወደ 16 ጎሳዎች አሉ። የተለያየ አምልኮ ቅርጽ፣ ባህል፣ ልማድ ያላቸው ናቸው። እንደየባህላቸው ደግሞ ይለያያል፣ እንደየጎሳቸው ይለያያል። ሁሉንም ስናጠና የምናየው ነገር አለ። መልእክታችን ግን ወንጌል ነው። ወንጌል ደግሞ ህይወት የሆነውን ክርስቶስን ነው የሚያወራ። ስለዚህ የሰዎች አእምሮ ይቀየራል ማለት ነው። እነዚህ ቤተሰቦች አሁን ወደ ቀያቸው ተመልሰዋል። ሲመለሱ ከሚታይ ህይወት ጋር ነው የተመለሱት። ስለዚህ በማህበረሰቡ መካከል ግንዛቤ ተፈጠረ። ለምሳሌ የስራን ባህል በተመለከተ ወንዶች የማይሰሩበት የስራ ባህል ያለበት፣ ሴቶች ብቻ የሚሰሩበት፣ ሁሉ ነገር ሴት ላይ ብቻ የተጫነበት ባህል ያለው አለ። በእኛ አካባቢ እንደሱ ነው። ይሄ የሚቀየረው በወንጌል ነው እና ነው። ይሄ አሁን ትንሽ ግርም ሊለን ይችላል ከተማ ላለን። አንድ ሴት የተጋቡ እወድሻለሁ ወይም የፍቅር ቃል መግለጥ ነውር ነው። እኛ አሁን ባለውበት ነውር ነው። እወድሻለሁ ብለህ ታውቃለህ ወይ ብዬ ስጠይቅ ላልኩት አፈሩ፣ ላልኩት ጎንበስ አሉ። ወንጌላችን ግን ፍቅር ይሰብካል። ወንጌላችን ፍቅር ነው። ሰው እንኳን ፍቅርን ማውራት የማይችልበት ባህል ፍቅርን የነጠቀው፣ ፍቅርን የወሰደበት በጣም ብዙ ነገር በልቡ ላይ ጨለማ አድርጓል። በጣም ብዙ ነገር አግዱሎበት ነው ያለው። ወንጌል ነው የሚመልስለት እና በተቻለን መጠን በትጋትም ወንጌል ባህል ወዳለው ማህበረሰብ ስንሄድ ወንጌል ትልቁ ትኩረታችን መሆን አለበት። በዛ ውስጥ ግን ቅድም ቴዲዬ እንዳነሳው ባላንስ ማድረግ ስላለብን እስካየነው ድረስ ግን ምናመቻምችበት መሆን የለበትም። ሰዎች ሲለወጡ ስላየው ወደ ሌላም አካባቢ ብትሄዱ የተለያየ ባህል ያላቸው አሉ እና ያ ስርዓት እስካልተፈጸመ ድረስ ሰዎች ሁለተኛ መንፈሳዊ ዓለም የከፈትክለትን ያህል ይስተናገዳል። ጨለማውም እንደዛው። በእንደዚህ አይነት አካባቢዎች ላይ መናፍስታዊ አሰራሮች በጣም ነው የሚሰሩት። ስለማይሞቱ ግን አይደለም፣ በነገራችን ስለማያጡ አይደለም። ይህን ስርዓት ባልፈጸሙ ጊዜ ልጅ ያጣሉ፣ ይሞትባቸዋል። ስለዚህ ነገሩ መንፈሳዊ ነው ማለት ነው። ይሞትባቸዋል፣ በስነ ስርዓት የሚሞትባቸው። ለምን ተገረሙ? ስላልሞተ። ህይወት የሚሰጥ ሁሉን በህይወት የሚጠብቅ እግዚአብሔር በወንጌል በኩል ስለተገለጠ ነው። ስለዚህ ነገሩን መጋፈጥ አለብን። እነሱ ከብዙ ቆይታ የተነሳ ሲሻገር ወደ እነሱ ሲደርስ እዛ ውስጥ ዓለም ውስጥ ስለቆዩ አያውቁትም። እኛ ደፍረን ስንነግራቸው ግን ስናሳያቸው ግን ሰዎች ከዛ ውስጥ ይወጣሉ። እና አሁንም በእኛ ለምሳሌ አንድ ነገር ላንሳ፣ ምናልባት ብናነሳው ደስ ይለኛል። እንደው ወደ እንዲህ አይነቱ ባህል ሄድን እንጂ ቅድም ትንሽ ተነክቷል። ዘመናዊው ነገር ወደ ቤተክርስቲያን መጥቷል። እኔ አንድ ጥያቄ ያለኝ ሀሳብ ብትሰጡበት ደስ ይለኛል። ቀስ ቀስ እያለ ምንድነው የምን የእስክስታ ዳርዳር ምናምን የሚባል ነገር አለ። የዘፈን ዳርዳር የሚባል ነገር አለ። አመሰግናለሁ ቴዲሻ። እና የዘፈን ዳርዳር የሆኑ አንዳንድ ነገሮች አሉ። ለምሳሌ ኬሮግራፊ እንዴት ታዩታላችሁ? ማለት በደንብ የምናስነካበት ሪትም ስላለው በደንብ አንድ የሆነ ነገር ይገልጻል ብለን ነው። ግን እንዴት ታዩታላችሁ? ማለት መታየት ስላለበት እንደዚህ አይነት ዘመናዊ የሆኑ ነገሮች ሲመጡ ራቱ አርትም አይደለ ድራማም ለምሳሌ መመረጥ አለበት። በደንብ በዚህ ነገር ላይ ትኩረት መሰጠት የለበትም። ለምሳሌ ይሄንን የሚተውኑ ሰዎች የተሰጣቸው ድርሰት በባህልም ይሁን በመጽሐፍ ቅዱስ ነውር የሆነ ነገርን መተወን ቢሆን ይሄ ድራማ ነው። ይሄ ደግሞ መልእክት አይደል እንዴ? ድራማ መልእክት አይደል የምናስተላልፍ? ከዚህ አንግልስ እንዴት ታዩታላችሁ? ለመጽሐፍ ሰዎች ቆንጆ ሐሳብ፣ በእርግጥ ሰፊ ነው። ቆንጆ ሐሳብ ነው። ምናልባት ግን ቢኒን ሐሳብ መጣበታለሁ። ግን ቅድም ካነሳው ምስክርነት ጋር በጣም ሊነሳ ግድ ነው ብዬ የማስበው አንድ ሐሳብ አለ። ይሄ ሐሳብ ምንድነው? አንዲት
የወለደች ልጅ በዛ ማህበረሰብ ውስጥ ከቤተሰቦቿ ጋር እንድትታረቅ ያንን ስርዓት እንድታደርግ በአንድ ሰው እንደተመከረች ሰምቻለሁ። ካስታወስክ መጽሐፍ ቅዱስ ውስጥ እኮ ይሄንን ብታደርጉ ምንም ችግር የለውም፣ መጽሐፍ ቅዱስ ውስጥ አልተጻፈም። መጽሐፍ ቅዱስ ውስጥ ስላልተጻፈ እንዲህ አይነቱን ስርዓት አድርገሽ ከቤተሰብሽ ጋር ብትቀላቀ ምን ችግር አለው የሚል ምክር በአንድ ሰው ተሰጥቷት ነበር። ምናልባት ከተማ ውስጥ ባለ አንድ ታዋቂ ሰው ማለት ነው። ልጅቷ የመለሰችው መልስ ምናልባት ብናነሳው ለብዙ ባህላችን መጽሐፍ ቅዱሳዊ ውስጥ የለም፣ ግን ብናደርገው ምን ችግር አለ ለሚሉ ሰዎች መልስ ይሆናል። ልጅቷ የመለሰችው መልስ መጽሐፍ ቅዱስ ውስጥ አታድርጉ የሚል ባይኖርም እንኳን አድርጉ የሚል ደግሞ የለም ብላ መልሳለች። which is በጣም ሩቅ ለሆነ ማህበረሰብ አስቡት። 960 ዳሰነች አይደለ? ምናልባት ብዙ የትምህርት ቀመስ ላልሆነ ማህበረሰብ ብዙ አመክንዮም አያውቅም አመክንዮም ያውቃል ብለህ ለማትገምተው ማህበረሰብ እንዲህ አይነት መልስ ከመንፈስ ቅዱስ ካልሆነ ከየትም ሊገኝ አይችልም። መጽሐፍ ቅዱስ ውስጥ እኮ አትሂዱ የሚል የለም ለሚል ጥያቄ መጽሐፍ ቅዱስ ውስጥ እኮ ሂዱም የሚል የለም የሚል መልስ ደግሞ አለ አይደለ? አሁን ለምንላቸው ለጊፍታም ለእንትንም ብለን ለምናነሳቸው ባህሎች መጽሐፍ ቅዱስ ውስጥ ባህልን አትከተል የሚል የለም ለሚለኝ ጥያቄ መጽሐፍ ቅዱስ ውስጥ እንዲህ አይነት ቦታ ሂድም የሚል የለም የሚል መልስ ግን ከዛች ሴት መልስ ውስጥ ማውጣት እንችላለን። ይሄን ነገር በጣም ልናነሳው ይገባል። ምናልባት ቢኒ ባነሳው ላይ አሁን ላይ እየመጡ ላሉት የኬሮግራፊም ሊሆን ይችላል፣ የድራማም ሊሆን ይችላል፣ እንደ ባህል በብዙ ቸርቾች ውስጥ እየተንሰራፉ ላሉት እንደው ምንድነው የኛስ አስተያየት ለሚለው እንደው አንድ ሁለት ሐሳብ ቢሰጥበት ደስ ይለኛል። የመጨረሻውን ሐሳብ እሺ፣ አስቸጋሪ ካልሆነ እንደው እሺ፣ የመድረክ ዲኮሬሽኖች አሉ አይደል እንደሚባለው ባክግራውንዱ ምናምን ኦኬ፣ እሱ ራሱ የመጣ አይደለም ወይ ከሆነ መድረክ የመጣ አይደለም ወይ? ባህል ካለን እኮ እንደው ወደ ገጠሩ ወደ ክፍለ ሀገሩ ያለውን ብቻ ሳይሆን ወይም በጣም የቆየውን ብቻ ሳይሆን ዘመናዊውን ባህል ኤግዛክትሊ እሱስ በእንዴት ይታያል የሚለው አብረን እናነሳዋለን። እኔ ምንድነው ያው ባህል ስንል ከልማዶቻችን የሚወለዱ ናቸው ወይም ደግሞ ከዛ የሚመነጩ ናቸው። ስለዚህ የትኞቹም ልማድ የሆኑ ነገሮች ባህል እየሆኑ ነው የሚሄዱት፣ አድገው ነው የሚመጡት እንጂ ባህል ሆነው አይወለዱም። ልማዶች ናቸው። ቀስ ያሉ ማህበረሰቦች ቋንቋ ጀመሩ፣ ከቋንቋው ልማድ ፈጠረ፣ ልማዱ ደግሞ ባህል ሆኖ ወደ ጄኔሬሽን ያድጋል ማለት ነው። ያው ባህል የሚሆነው እድሜው ዘለግ ሲል ነው እንጂ ልምምዶች ናቸው። ስለዚህ የትኞቹም ልምምዶች ተወደደም ተጠላ ባህልም እየሆነ የመቀጠላቸው ነገር እውን ነው። ትልቁ ነገር ግን አንድ ባህል የሚለካበት መለኪያው ምንድነው ነው። ቀደም ያነሳነው ልጅቷ ተጻፈ አልተጻፈ የሚለውን ኢሹ ስናነሳ መለኪያው አንድ ነገር ከስነ ምግባር አንፃር ልማዶቻቸው እንዴት ነው የሚታየው መጽሐፍ ቅዱስ necessarily የሆነ ባህልን መስራት የለበትም። መጽሐፉ የነገረን ታሪኩ በሄደባቸው ባህላቶች ውስጥ ያለፈ አይደል? መካከለኛው ምስራቅ አካባቢ ላይ ያሉ ናቸው። ስለዚህ በእያንዳንዳቸው ውስጥ ልማዶቻቸውን አንስቶ ነግሮናል። በዛ ውስጥ መለኪያው የነበረው ምንድነው? የአንድ ልማድ አትገናኟቸው ብሎ እግዚአብሔር ለምሳሌ እስራኤልን ከከለከለ ከሥርዓተ አምልኮ አንፃር፣ ከስነ ምግባር አንፃር፣ ከሰባዊነት ጭምር አንፃር ለምሳሌ ኢሳይያስ ላይ ምዕራፍ 58 በተለይ ቀደም ከሶሻል ጋርም ተያይዞ የሚነሳው ትልቅ ቦታ አንዱ እሱ ነው። ለባሪያ የነበራቸው ግምት፣ ለሰራተኛ የነበራቸው አስተሳሰብ ሁሉ እኔ የማውቀው አንድ ባህል አለ። ለምሳሌ ክርስቲያኖች ናቸው ቸርች ውስጥ ግን ልክ ይሄ ኤፌሶን ላይ የጥል ግድግዳ እንደተቀመጠ እና አሕዛብና የሴቶች አደባባይ ምናምን እንደሚባለው እንደተለዩት ምዕራፍ 2 ላይ ልክ እንደሱ የሚለዩ አሉ። ፋቂና ፉጋና አንጥረኛ ተብሎ ማለት ነው። ስለዚህ እንዲህ አይነት ነገሮች አብረዋቸው ጎረቤታሞች ሆነው ቡና ቁርስ የሚሰጥ ከሆነ ሳህኑ ላይ ኮባ ቅጠል ተደርጎ ከዛ በኋላ ነው የሚበሉት። ይሄ በእኔ እድሜ አሁን ማቀውን ታሪክ ነው የምነግራችሁ። ለአገልግሎት እጄ ማቀው ቡና ሲኒ ይዘው መጥተው አየር ላይ ነው የሚያስቀዱት። ዳይሬክስ ማለት ነው።
ከነሰዎቹ ቤት ሲኒ አይጠቀሙ። ለምንድን ነው ስትላቸው እንደዚህ መሆናቸው ዘራቸው ብቻም ሳይሆን የማይበላ ነገር ይበላሉ ተብለው ነው ተገለዋል ማለት ነው። ይሲ ስለዚህ አንድን ነገር ልክ አይደሉም የምንለው ከምን አንፃር ለምሳሌ ደም አትብሉ ከደም ራቁ ሲባል ምንድነው ምክንያቱ ምንድን ነበር? ብሉይ ኪዳን ላይ ለምን ከለከለ የሚለው ከባህል አንፃር ከልማዳቸው ከሞራል አንፃር ከሥርዓተ አምልኮ አንፃርና ከሰባዊነት አንፃር መታየት መቻል አለበት። ስለዚህ የኛ ባህል አልተጠቀሰም የኛ ባህል ተጠቅሷል ምናምን ሳይሆን የምታደርገው ልማድ መጽሐፍ ቅዱስ የኮነነው ልማዶች ናቸው። ፍርድ የጣለባቸው ልማድ ተለዩ አትሂዱ ለምሳሌ በአሕዛብ መንገድ አትሂዱ ሲል ስለመሬቱ ነው እያወራ ያለው ወይስ ልምምዶቻቸው ነበር? አክዓብ ለምንድን ነው የተጠላው? ከአሕዛብ ይዞት የመጣው ሥርዓተ አምልኮና ከዛ ጋር ተያይዞ የሚደረግ የመስዋዕት ሥርዓት ነው። ስለዚህ ሁሌ መለካት መቻል ያለበት እሱ ነው። መድረኮቻችን ሊሆኑ ይችላሉ የምናደርጋቸው አርቶች ኮሪዮግራፊ ምናምን ሊሆኑ ይችላሉ። መለካት ያለበት ኮሪዮግራፊ ስለመጣ ነው አሁን እየተቃወምን ያለ ነው ወይንስ በመደረጉ ያለው የሞራል ችግር የሰዎችን ስብዕና ሚነካ ነው ወይ ለስጋዊ ነገር የለም? አንዳንድ ኮሪዮግራፊዎች ኦልሞስት የለም የአፍሮዳይት ነው እንደምትላቸው እንደሱ አይነት ነገሮች ስሜት ቀስቃሾች ሊሆኑ ይችላሉ። እንዲህ ሲሆኑ መከልከል ያለባቸው አልባሳት ጭምር ማለት ነው። አልባሳት ራሳቸው በራሳቸው አይደለም ምርኩስና እንተናተ ምንድነው የልብሱ ዓላማና ከዛ በኋላ የሚያመጣው ኮንሲኩዌንስ የሚባለው ነገር ወሳኝነት ስላለው ባህል ሁሉ ጊዜ ከሞራል አንፃር ማሰብ እንደው ሲጠቀለል ግን በተለይ ባህል ላይ ከመዘጋቱ በፊት እንደው ቢጠቀለል ጥሩ። ግን አንድ የወንጌል አገልጋይ ግን ባህል ለመለወጥ አይታገል። እውነት ይናገር ያ እውነት ያስተሳሰብ ለውጥ ያመጣል። አለቀ። አመሰግናለሁ። በጣም ቆንጆ ተደርጎ እንደተነሳ ነው የማስበው። ሰው አስተሳሰቡ ከተለወጠ ባህሉን ለመለወጥ ወይም ደግሞ እኩይ ብለን የምናስበውን እንደ እግዚአብሔር ያልሆነውን ነገር ለመለወጥ ብዙ አንጣጣርም። በራሱ እንደ ውሃ ይፈሳል ብዬ አስባለሁ። ምክንያቱም የገባብን ህይወት ራሱ ህይወት አይደል? ህይወት ደግሞ መፍሰስ ነው ዋና ዓላማውና ስርዓቱ። የእግዚአብሔር ህይወት ከገባና ወደ እውነተኛው መንገድ የሚያፈሰን ከሆነ ትክክል ያልሆኑትን ነገሮች ሁሉ እየጣልን እንሄዳለን። ምናልባት የመጨረሻው የቤተ ክርስቲያን ተግዳሮት ብለን የምናነሳው አሁንም ያው በሀገራችንም ኮንቴክስት ልናነሳው እንችላለን፣ እንደ ቤተ ክርስቲያን እንዳጠቃላይም ልናነሳው እንችላለን። ፖለቲካዊ ችግሮች ናቸው ወይም ደግሞ ፖለቲካዊ ተግዳሮት ነው። እንደምናውቀው በተለይ በአሁኑ ዘመን ባለጊዜንን ወይም ደግሞ ጴንጤ ወይም የወንጌል አማኝ የተለየ ፖለቲካል ፌቨሪዝም የተሻለ አለው ተብሎ የሚገመትበት ጊዜ ነው። ኢዛት በትክክል እንደዛ ነው። ያስ ነገር በትክክል ቤተክርስቲያን በምትቀበለው ወይም ደግሞ ቤተክርስቲያን እንዲህ ነኝ እያለች የምታወራው ነው ወይስ ሩመር ነው፣ ወሬ ነው? ፖለቲካዊ ተጽዕኖስ አለ ቤተክርስቲያን ውስጥ? ቤተክርስቲያንስ ፖለቲካዊ ተጽዕኖ አላት የሚለውን ታስዬ እንድታነሳው ፈልጋለሁ። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? ታንኪዩ ብሩኬ፣ በጣም የሚገነባ ነገር ነው እየተነጋገርን ያለ ነው። ይሄኛው ርዕስ እስካሁን ከተነጋገርናቸው በአይነቱ ለየት ይላል። እኔ ግን ባህላዊው ላይ ጥቂት ነገር ማለት እፈልጋለሁ። ማለት ውስጥ የተፈጠረ ሀሳብ አለ። በጌታም ሆኖ በጌታ የሆነውን ባህል ስለ ወንጌል ሲል መልካሙን ነገር ከማድረግ የሚያቆሙ ሰዎች አሉ። እንቅፋት የሚያስቀምጡ ሰዎች አሉ። በጌታ ናቸው፣ ያመልካሉ። ግን ከጎረቤት ያለው ሰውዬ ምንም ያምልክ ወንጌልን እንዲሰማ አይደለም ትግላችን፣ እንዲድን አይደለም ትግላችን፣ እኛ ማን እንደሆነን እንዲያውቅ ትግላችን።
አንድ ሰው ምን አለ? የሚካኤል ዝክር ነበረ። ከጎን ያለችው ሴትዮ ግን ፕሮቴስታንት ነች። መዝሙር ከፈተች። ደመቅ አድርጋ ሽንኩርት የሚልጡ የሚያዘጋጁ ሰዎች ነበሩ። ኦኬ እና ገብቼ ተይው ዝጊው ሄደሽ ልጃቸው አልኳታል። እና አንዳንድ ጊዜ እኛ ጋም እነዛ ስላላወቁ ነው፣ ስላልገባቸው ነው፣ በስርዓት ውስጥ ስላሉት ነው። ቢኒ ያለውንም እንደ ቀላል ያው ለምሳሌ መድረክ ላይ በአምልኮ ጊዜ ሞቅ ሲል ሙዚቃው ሲደምቅ፣ ጫጫታው፣ ጩኸቱ፣ ፉጨቱ፣ እልልታው ሲደምቅ እስክስታም የሚወርድ እኮ አምልኮ መሪ አለ። ቀላል ኪሮግራፊው ቅድም ቴዲዬ ተናግሯል። ስሜት የሚቀሰቅሱ ደስ የማይሉ እንደውም አንዳንዶቹ ክርስቲያን ወጣቶች በዛኛው ዓለም የተሻለ ተሳታፊ እንደሆኑ ልትገምቱ ትችላላችሁ መድረክ ላይ ሲቀርቡ። እና በደንብ መቃወም ያስፈልጋል፣ እምቢ ማለት ያስፈልጋል። በጨዋነት በመልካም ከተለየን ቅድም እንደነገርኩ ነው። ሞተን ከሆነ እኮ አያምረንም፣ እስክስታ አያምረን፣ የሆነ ምናምን ነገር አያምርም። እና የምር ወንጌልን ለማድረስ ሐዋርያው ጳውሎስ ባህል ከሌላቸው እንደዛው እንኩኝ ይላል እኮ። በእነሱ ልክ ነው ራሱን አውርዶ ክርስቶስን እንዲቀበሉለት እሱ እነሱን መስሎ ሰማዩን ገለጠላቸው። ቅድም ቴዲ በሁለተኛው የሐዋርያው ወንጌል ጉዞ የተደረገውን ከሐዋርያት ሥራ ምዕራፍ 17 ላይ ተነሱ ይነግረን ነበር። እንደ ክርስቲያን ራሳችንንም ወደ ውስጥ ማየት አለብን። ባህሉን በእኛና በማያምነው ማህበረሰብ መካከል ብቻ ሳይሆን ኳሱን ራሳችን ሜዳ ላይ ማምጥተን ማየት አለብን የሚል አስተያየት ለመስጠት ነው። ወደ ነጥቤ ስመለስ ይሄ የቸርች ፖለቲካ በጣም ኦብቪየስ በጣም ቪቪድሊ ኤክስፕረስድ ነው። እንደውም አንደኛው ትልቁ የመንፈሳዊ ማቹሪቲ በህዝቡም ዘንድ በምድራችንም ላይ ወንጌል በጣም በተፈለገው ልክ እንዳይሮጥ እንቅፋት ተፈጥሯል የምለው ይሄ የቸርች ፖለቲክስን በትክክል የሚዳውሩ ሰዎች መኖራቸው። ባለፈው በነበረን የአስተዳደር ችግር ዙሪያ ትንሽ ለማንሳት ሞክረናል። ይሄ የፖለቲካል የቸርች ፖለቲካ ሲባል በትክክል ዲፋይንድ አድርጎ ለማስቀመጥ ወንጌልን ሳይሆን የእግዚአብሔርን ፍቃድ ሳይሆን ሰዋዊ መሻታቸውን፣ የስጋ ፍቃዳቸውን፣ ምድራዊ ነገራቸውን ለማሟላት ለማርካት ቤተ ክርስቲያን ውስጥ ስልጣን የሚፈልጉ መሪነትን የሚፈልጉ በመከፋፈል የራሳቸውን ቲፎዞ በማዘጋጀት ወደ ስልጣን ለመምጣት የሚደረግ ሩጫና ስልጣንም ላይ ከወጡ በኋላ የራሳቸውን ነገር የሚያደርጉ የወደዱትን የሚያደርጉ ኢቭን አገልጋይን እስከ ማባረር ሌላ እስከ መቅጠር የሚደርሱ ተጋባዥ አገልጋዮችን እስከ መምረጥ የሚያገሉ በጣም በርካታ በኒፖቲዝም በዘር ብትል በቋንቋ ብትል በጉርብትና ብትል ፌቨር እየተደራረገ በዝምድና ሊሆን ይችላል፣ ለሚደግፋቸው ሰው ሊሆን ይችላል። እድሎችንም ሁሉ ቤተክርስቲያን ውስጥ ያሉትን የሚሰጡት ከጥቅመኝነት አንጻር የሆኑ ሰዎችን ለመወከል ጥቅም ላይ የዋለ ቃል ነው የቸርች ፖለቲካ። መጽሐፍ ቅዱሳችንም ውስጥ በግልጽ ተቀምጧል። ለምሳሌ በሁለተኛ ሳሙኤል ምዕራፍ 15 የአቤሴሎምን ነገር ስትመለከቱ በሶስተኛ ዮሐንስ ቁጥር 9 ላይ እንደውም እሷ አላምባት ይጃታለሁና ምን ይላል? ወደ ቤተ ክርስቲያን ጻፍኩ፣ ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም። ስለዚህ እኔ ብመጣ በእኔ ላይ በክፉ ቃል እየለፈለፈ የሚያደርገውን ስራውን አሳስባለሁ። ይህም ሳይበቃው እርሱ ራሱ ወንድሞችን አይቀበልም፣ ሊቀበሏቸውም የሚወዱትን ከልክሎ ከቤተ ክርስቲያን። ይሄ በትክክል በእኛ ዘመን የሚፈጸም ነው፣ የመጽሐፍ ቅዱስ ቃል ነው። ስጋዊነትን የሚያራምዱ ሰልፍለስ መሆን ሲገባቸው ሎሪያዊ መሪዎች ሆነን መገኘት ሲገባል የእግዚአብሔር ዘላለማዊ አጀንዳ በሚገባው ልክ በእኛ ዘመን እንዳይሮጥ እንቅፋት የሚሆኑ ሰዎች ናቸው። በነገራችን ላይ በቤተ ክርስቲያንም በተለያየ የመንግስትም ተቋም ከፍተኛ ባለስልጣኖች ዙሪያ የሚገባቸው ሰዎች ብዙ ጊዜ አታዩዋቸውም። በተለይ በቤተ ክርስቲያን ሊመሩ የሚገባቸው በእውነትና በጽድቅ የእነሱ መሪነት ከቤታቸው እንደ አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 7 የተመሰከረላቸው ቤታቸውን በአግባቡ የሚመሩ ማኔጅመንታቸውን ከቤት የጀመሩ ከህይወት የጀመሩ ሰዎችን
ወደፊት አናመጣም። ባለባበስ በስታተስ ተታልን ነው የምናመጣው። ከዛ በኋላ ነገሩ በጣም እየተበላሸ መሄዱ መገንዘብ በጣም ያስፈልጋል። ይሄ የፖለቲካል የቸርች ፖለቲክስ የውሳኔ ቤተክርስቲያኒቷን የውሳኔ አሰጣጥም እጅግ ችግር ላይ የሚጥል ነው። በእነሱ ፍቃድ ነው የሚወሰነው። ብዙሃኖችን አያካትትም። የሚያገል ነው። ሚስጥረኝነት ይበዛዋል። የሚሰሩት አይታወቅም። ትራንስፓረንሲ የለውም። አገልጋዩ የዘርፍ አገልግሎቶችም በሙሉ ባይዝድ ነው የሚሆኑት። ቤተ ክርስቲያን አቢዩዝ ትደረጋለች። ምክንያቱም እነዚህ መሪዎች የቤተ ክርስቲያን ፖለቲካን ሰርተው ስለሚመጡ ወደ ስልጣን አቢዩዚቭ ነው ስራቸው በሙሉ። በጣም የሚያስነቅፍ ቤተ ክርስቲያንን ለነቀፌታ የሚሰጥ የህይወት መንገድ የሚከተሉ ያልሞቱ ጌታን ያላወቁ አውቀናል ግን የሚሉ ቃሉን የሚናገሩ በስራቸው የካዱ ሰዎች የሚገለጡበት ነው። መሰረታዊ እንደው ማሳያቸውን ትንሽ አንደኛው ውሳኔ አሰጣጥ ነው። ሁለተኛ የገንዘብ አጠቃቀማቸው ነው። እነሱና የሚደግፏቸው ሰዎች ለሚፈልጉት ነገር ነው የሚወጣው። እስካተረፉ ድረስ እስከተቀበላቸው ድረስ ብቻ ነው ገንዘቡን የሚያወጡት። የቤተ ክርስቲያን ገንዘብ እንዴት እንደሚያወጡት ምን እንዳደረጉትም በጀቲንግ ላይ ችግር አለ። ማንም አያውቀው። ፈንድ የሚያደርገው ሰውዬ ራሱ ተስፋ ቆርጦ ወደ ኋላ እስከሚመለስ ድረስ ቤተ ክርስቲያንን በቀጣይነት እንዳትቀጥል እንዳትራመድ ሊያደርግ የሚችል ነገር አለ። ሁለተኛው እነዚህ ሰዎች በጣም ፕራይድ ፈላጊዎች ናቸው። እስካላከበራችኋቸው ድረስ አይቀበሏችሁ። የእነሱን ሀሳብ ተቀብላችሁ ይዛችሁ እስካልሄዳችሁ ድረስ እናንተ ውስጥ ያለው የእግዚአብሔር ጸጋ የቱንም ያክል አስገራሚ ቢሆን ስፍራ አይሰጧችሁ። በጣም ፕራይዳቸውን ይወዳሉ። በጣም አድሏዊ ናቸው። በጣም ሲበዛ ኒፖቲዝም ናቸው። በጣም በዘር በቋንቋ በተለያየ ፌቨር የተከለሉና አቢዩዚቭ ናቸው። ስራቸው ላይ በሙሉ ምርጫ ሲሆን ዲቪዥን ይፈጥራሉ። ሌላው መግለጫቸው ዲፓርትመንቶችን ይከፋፍላሉ። ኮሚቴ ውስጥ ልዩነት እንዲፈጠር ያደርጋሉ። በአንድም በሌላም የእግዚአብሔር ቤት እየተበጠበጠ ወንጌል ሊያደርግ ሊሰራ ያለውን ነገር በመገደም እነሱ እስካሉ ጊዜ ድረስ መለኮታዊ ፍቃድ ወደፊት ቢሄድ ባይድ ጉዳይ የሌላቸው በርካታ ሰዎች ቅድም ተነስቷል። ሚሽን የማይሮጠው ለምንድን ነው? ስጋውያን አሉ። መብታቸውን የሚፈልጉ ጥቅም የሚፈልጉ ስልጣን የሚፈልጉ ወንበር የሚፈልጉ ሰዎች አሉ። የነዚህ ሰዎች የመጨረሻው ልበላ ይበቃኛል። በጣም የሚያሳዝነው በጣም የሚያሳዝነው መገለጫቸው ጸጋ ያለባቸውን ሰዎች ነቅለው ይጥላሉ። አይፈልጉም። በእውነት የሚቆም ሰው ጠላታቸው ነው። በጸጋ የሚቆም ሰው ጠላታቸው ነው። የሚነቅፋቸውን ሰው አይፈልጉም። የሚናገራቸውን ሰው አይፈልጉም። በጣም ዓለማዊ ሊያደርገው ከሚችለው በላይ ሁሉ ሊያደርጉ ይችላሉ። አንዳንድ ጊዜ እናሳስራለን ሲሉ ትሰማላችሁ። አንዳንድ ጊዜ እናስገርፈዋለን ብላ ትሰማላችሁ። አንዳንድ ጊዜ ተቀጥሮ ከሆነ ከተቀጠረበት ስራው እናባረረዋለን የሚል ትሰማላችሁ። ካራክተር አሳስን እያደረጉ ስም አጠልሽቶ ተቀባይነት እንዳይኖር ኬሪየርን ሁሉ ያለምንም ርህራሄ አበላሽቶ የሚያባርሩ በርካታ መገለጫዎች አሏቸው። አሁን ባለችው የኢትዮጵያ ቤተክርስቲያን በተለይ በአዲስ አበባ ውስጥ በርካታ ቦታ ሰልፍለስ የሆነ መሪ ማግኘት ብርቅ የሆነ ክርስቶስን በእውነት የሚያገለግል የራሱን ነገር ሳይሆን የጌታን ነገር ለሞተለት ጌታን እየናፈቀ የሚያገለግል መሪ ማግኘት የተቸገርን ይመስለኛል። ወንጌሉን ራሱ በዚህ ሀሳብ ስለተያዘን ብዙ ቦታ እንጠመዝዟለን። ብዙ ቦታ ጠምዝዘው ታያላችሁ። ወደ እነሱ ለምሳሌ አንደኛው አመለካከት ወደፊት ልናነሳው እንችላለን። ለአገልጋይ ለቤተ ክርስቲያን መሪ ስጥ በረከቱ ወደ አንተ ይመጣል የሚል አስተምሯል። ብቻ ዝራ፣ የምትዘራው ግን ሰባኪው ለዩ፣ መሪው ለዩ። ዋዳዚት ምን አንጣ ወደኔ የምታገኘውን አንጣ ይበዛል። እንደ ይሄ እዚህ ሁሉ ድፈት ተደርሷል። ጥቅማቸውን ስለሚያስቡና ምን እናድርግ? ኦኬ ይሄ ነው ፋክቱ፣ ይሄ ነው ያገጠጠው እውነት። ሶ ምን እናድርግ? የገባን ሰዎች መንበርከክ አለብን፣ መጸለይ አለብን። ፍርድ ከሰማይ እንዲመጣ እግዚአብሔር ምሕረትን እንዲያደርግላቸው
ስፍራውንም ለሚገባው ሰው እንዲሰጥ ያስፈልጋል። መታየት ያለበት ይሄም ርዕሰ ጉዳይ መደምደም ያለበት ብዬ የማምነው እያንዳንዱ ሰው በጸሎት ሸክም በአምላኩ ፊት ቢቀርብ ጥሩ ነው እላለሁ። አመሰግናለሁ። መልካም ፓስተር፣ ማለት እንደ ተነጋገር ነው በውስጥ ወይም ደግሞ በእኛ ቤት ውስጥ እጅግ ፖለቲካሊ የሚሰራ በዘር የሚሰራ እንደውም አንድ ቤተክርስቲያን ግልጽ ነው አይደለ የተገነጠለችውላ ቤተክርስቲያን እንዳለች እናውቃለን። በእኛው ዘመን ፖለቲካሊ እንደዛ የሚሰራበት ቤት እንደሆነ እናውቃለን። ምናልባት ውጫዊስ ከውጭው ጋርስ ያለው ኢንተርናሊ እንደዚህ ነን፣ ውጫዊስ ሐሳብ ያለው ሰው ካለ ከቴዲ ጋር መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? በየትኛውም ዘመን ውስጥ በተለይ በሁለቱም ኪዳኖች ውስጥ የመንግስትና የሃይማኖት ተቋማት ግንኙነት ጎልቶ ይታያል። አንደኛው ቼክ ኤንድ ባላንስም ናቸው፣ የሚጠባበቁ ናቸው። ያ በብሉይ ኪዳን እንደምታስታውሱት ቤተ መንግስቱን የሚመራ አካል በቅባት ያገለግላል። ከዛ ደግሞ ሁለቱንም ህዝቡንም ሆነ መንግስትም ደግሞ ሲያጠፋ ሃይባይ ደግሞ መልእክተኛ ነብይም እንደዚሁ በቅባት በመለየት እግዚአብሔር ይጠቀም ነበር። ሌላው የመገናኛው ድንኳን ላይ የሚያገለግለው ሃይማኖታዊ ስርዓቱን የሚፈጽም ካህን። እነዚህ ሶስቱ ህዝቡን ይመሩ የነበሩ የህዝብ እረኛና አለቃ ተብለው ይጠሩ የነበሩ ናቸው። እና መንግስት አስተዳደራዊ የሆነውን ነገር ያው እንደምታውቁት ወርክስ ኦፍ ዘ ሎው ላይ ስናነሳ አንደኛው የሲቪል ሎ የምንለው ነው፣ አንደኛው ሪቹዋል ሎ የምንለው ነው። እነዚህ ነገሮች የየራሳቸው የሆነ ድርሻና ባለቤት ያላቸው አካላት እንደነበሩ ይታወቃል። አዲስ ኪዳንም ስንመጣ ይሄው ነው። ጌታ ኢየሱስ ክርስቶስ እያገለገለ ባለበት ሰዓት ውስጥ ከነ ሄሮድስ ጋራ ሊያነካኩት የሚፈልጉት ፖለቲካሊ ኮንታሚኔትድ እንዲሆን ያደርጉት የሚፈልጉበት ነገር ከግብር ጋር በተያያዘ ከስልጣን ጋር በተያያዘ ከመንግስት ጋር በተያያዘ መንግስት ንጉስ ነኝ ብለሃልና በሚል የሚያነካኩት ነገሮች ነበሩ። እነ ጳውሎስም ማስጠንቀቂያ ሲሰጡ በሮሜ ምዕራፍ 13 ላይ በዚህ ምድር ላይ ሲኖር ለገዢዎች ታዛዦች ሆነው እንዲኖሩ ማድረግ ነው። ግን በአብዛኛው የቤተ ክህነቱ እንቅስቃሴ በየትኛውም ዘመን ውስጥ ያሉት ለመንግስት ሎሌ እንድንሆንና ታዛዥ እንድትሆን ብቻ እንጂ በተቃራኒው ደግሞ እንደ ነብያዊ መልእክተኛ ወይም እንደ ሐዋርያዊ መልእክተኛ ቤተክርስቲያን ደግሞ አጥፊ መንግስታትን ደግሞ ነው ብላ የምትቃወምና የምትገስጽ ሆና አትገኝ። አንዱ አሳፋሪና አሳዛኙ ፓርት እሱ ነው። ከዚህ የተነሳ ምንድነው የሚሆነው? ሁልጊዜ ወደ ቤተ መንግስቱ ጠጋ ያለ የሃይማኖት ተቋም የሚሆን ምን ገዢ የበላይ ሆኖ ያውቃል። በእኛ ሀገር ውስጥ ለምሳሌ ሲሶ መንግስት እስኪባል ድረስ ቤተ ክህነት ትልቅ ቦታ የነበራት ሁኔታ ነበር። አሁን ደግሞ እንግዲህ ከለውጥ ጋር ተያይዞ በተነገረበት ጊዜ ደግሞ ይሄ ዘመን የኛ ዘመን ነው የሚሉ ሰዎች ከኛ መካከል አልታጡም። ይሄ ጊዜያችን ነው እንግዲህ ተረኛ ነኝና የሚለውን ዜማ የሚያዜሙ ሰዎች አልጠፉም፣ እውነት ለመናገር አልጠፉም። ስለዚህ እንዲህ አይነት ነገሮች ልክ ያልሆኑባቸው ነገሮች ታይተዋል። ለምሳሌ ትልቅ ከፍተኛ ፖዚሽኖችን ይዘዋል። እንዲያውም ትልቅ ትምህርት ነው ባይዘው ቤተክርስቲያንና መንግስት እና ክርስቲያን በፖለቲካ ውስጥ ሲሳተፍ የሚል ትልልቅ ኢሹዎች አሉ። በተለይ በዚሁ ሪከመንድ ላደርግ ኤልያስ በቀለ የተባለ ሰው የጻፈው ክርስቲያንና ፖለቲካ የሚል አንድ መጽሐፍ አለ፣ እንድታነቡት ልጋብዝ። በጣም የሚገርም ነው። አማኝ በፖለቲካ ውስጥ መሳተፍ መቻል አለበት ወይ? ከፖለቲካ ጋር እንዴት ነው መታየት መቻል ያለበት? መሳተፍ ይችላል። እሱ አይደለም ትልቁ ችግሩ። ከምን ፐርፐዝ ነው መሳተፍ ያለበትና ለዛ ደግሞ የሚሆን ልዕልና ሊኖረው ይገባል። መቼም ሎሊያዊ አገልግሎት ቸርች ብቻ አይደለም የሚጠበቀው። ሎሊያዊ አገልግሎት በመንግስት ተቋማት ውስጥ መጠበቅ መቻል አለበት። ሁለተኛ ጨውና ብርሃኑ ቅድም የተጠቀሰው ጨውና ብርሃን መታየት መቻል ያለበት በእንደዚህም ተቋማቶች መካከል ነው። እንዲያው ጻድቃን ወደ ስልጣን ሲመጡ ምድር ታርፋለች ነው ይላል። በተቃራኒው ግን የኛ ጻድቃን ሲወጡ አገር ትተራምሳለች፣ ተረብሻለች። ነሰሰሊ ከትንሽ ተቋም ጀምሮ ማለት ነው። እኔ ገጥሞኝ ስለሚያውቅ ከመሬት ጋር በተያያዘ በተፈጠረ ውስጥ ክርስቲያኖች ናቸው ተብለው ነገር ግን ቋንቋ ስቧቸው እኛን ማስተናገድ ሲከለከሉ እኔን በይፋ ከቢሮ ጣልኝ ሁሉ ያለኝ አካል ገጥሞኝ ያውቃል።
ስለዚህ ትልቁ ጉዳይ ምንድን ነው? ክርስቲያን በፖለቲካ ውስጥ ኢንቮልቭ ሲያደርግ የጴንጤው ባለስልጣን አይደለም። እሱ የሁሉ መሪ ነው፣ የሁሉ አስተዳዳሪ ነው። ፍትሐዊነትን፣ ርትዕን፣ ርኅራኄንና ቸርነትን ደግሞ የእግዚአብሔርን ፈራጅነት ሊያደርግ ነው የተቀመጠው እንጂ አንዴ ተበድያለሁና ብሎ የራሱን ተቋማት የሚደግፍ መሆን መቻል የለበት። ይሄ በጣም መታሰብ መቻል አለበት። መንግስትም ቢሆን በቤተ ክርስቲያን ውስጥ ያሉትን ነገሮች እሱን የማይደግፉ መሪዎችን እያነሳ የምስለኔዎችን በላዩ ላይ እንዲያስቀምጥ ምንም አይነት መጽሐፍ ቅዱሳዊ ምክንያት እንዲኖረው አያደርገውም እና ቤተክርስቲያን ይህን ስልጣኑን ማስከበር መቻል አለባት። ክርስቲያኖች ሁል ጊዜ ወደ ፖዚሽን ሲመጡ ስለ ፍትህ ሲያስቡ፣ ስለ ርትዕ ሲያስቡ፣ ለዛ ነገር ደግሞ አገልጋይ ሆኜ ይጠቀምብኝ መሳሪያ ሊሆን ብሎ ሲያስብ ለሁሉ እኩል የሚዳኝ አንዱ ክርስቲያን መሪ ለሙስሊም ይሁን ለኦርቶዶክስ ይሁን ለካቶሊክ ይሁን ለየትኛው ለምን ባህላዊ እምነት ሊሆን አይችልም። ለሚደረግበት ፍትሃዊ አድሎ ለሚደረግበት ነገር እኩል የሚጮህለትና ዳኝነትን የሚሰጥ አካል መሆን መቻል አለበት። በተቃራኒው ነው ገና አሁን ያለው። በአብዛኛው ዘመናችንን በሙሉ ስንበደል ኖረናልና ተብሎ ይሄ ዘመን የካሳ ዘመን ነው ምናምን ብለን የዘመርን ይመስለኛል። ግን ቆም ብሎ መታሰብ መቻል አለበት። የእግዚአብሔር ልብ የሌለበት ክርስቶስ በምድር ላይ ሲኖር ከመንግስት ጋር ሐዋርያት ከመንግስት ጋር በነበራቸው ግንኙነት ውስጥ ጠንካራ ሊሆን ይገባል። ለምሳሌ ሄሮድስ ያዕቆብን ገድሎ እኮ ጴጥሮስን ሊደግምላቸው ወሰነ ይላል። ከዛ በቃ እንደ በለው በቃ እንጂ ይሄ ነው እንጂ የኛ መሪ ያለ ህዝብ ማለት ነው። አየህ እነሱ ለመሞት ቆርጠዋል። አየህ ትሞታለህ የተባለ ሰውዬ ስለሆነ ማንም እጅን በሸመገልክ ጊዜ ያስታጥቁሃል ወደማትወደው ትሄዳለህ እንደተባለ ስላወቀ ቁርጡን ያወቀ ቁርጠት አይገለውም። በቃ እስር ቤት ውስጥ እንቅልፍ ወሰደው። እስቲ ማን ይሞት እንኳን ትሞታለህ አይደለም እኮ ነገ ኦፕራሲዮን አለ ቢባል እኮ ዛሬ አይተኛም ሰውዬ። ካሁን ማደንዘዣ ወሰደ ነው እንትን ቢወስድም አይተኛም። በቃ ከፍርሃቱ የተነሳ ማለት ነው። ጴጥሮስ ግን ተኛ። ለምን? ለመሞት ሁሉ የጨከኑ ነበሩ። የወገኑት የወከሉትን መንግስት እግዚአብሔርን ነበር ያስበው የነበሩት እና በክርስቲያኑ ማህበረሰብ ፖለቲካዊ ፕሮብሌም ምንድነው? ሁሌም ሌላ ሲነግስ ተበዳይነት፣ ተጨቋኝነት ምናምን በጣም አልቃሾች ነን። በተቃራኒው ደግሞ የኛ ዘመን ሲመጣ ወንጌል ዝንባችንን እሺ የሚል እንኳን ማለት የወንጌሉ እንኳን የመከራው ባህሪ እንዲደርስብን የማንፈልግ በቃ አሁን ይሄኛ ጊዜ ነው የሚባልበት አስተሳሰብ ጎልቶ ይታያል። አማኝ ከዚህ መውጣት አለበት። በየትኛው ፖዚሽን ውስጥ ሲቀመጥ አንድ ነገር ማለት አለበት፣ እኛ ግን የክርስቶስ ልብ አለን። ስለዚህ ክርስቶስ ከመንግስት ጋር ባለው ሁኔታ የሚገስጸውን ያቺ ቀበሮ ብሎ ሄሮድስ ሊገስጽ ሲፈልግ እንደገሰጸ ደግሞ ግብር አምጣ ሲባል ደግሞ አስታቴሩን ደግሞ አውጥቶ ደግሞ ምን እንዳለ እንደሰጠ ማድረግ የሚገባውን ነገር እንደሚገባው ማድረግ አማኝ ይገባዋል እንጂ ፖለቲከኞች ማጆሪቲው ቁጥር ያለው ባለስልጣናት የኛ አማኞች በሆኑ ጊዜ ዘመን እንደመጣለን መቁጠር ደግሞ የሆነ ሃይማኖት ደግሞ ያለባቸው ሰዎች ደግሞ ወደ ስልጣን ሲመጡ ደግሞ የተገፋ ምናምን ከሆነ ልክ አይደለንም። የኛም ሰዎች ወደ ፖዚሽን ቢመጡ ኢትዮጵያ የመጻት ምድራችን ወይም ደግሞ የመጻተኝነት ምድራችን እንጂ ፍጹም የምንኖርባት ሰማያዊ ሀገራችን አይደለች። ስለዚህ ሌላውም ሲመጣ እኔ መጻተኛ ነኝ እኔ ባለሀገር ሌላ ምናምን የምትለው ያንተ ሲሆን ደግሞ በቃ ጌታ ሆይ የሚድኑ ብዙ አሉና ትንሽ ቆይ የምንልባት የምንለምዳት ሀገር አይደለንም። ስንመራም እንግዶች ነን፣ በሌሎችም ብንመራ እንግዶች ነን። ሁልጊዜ የምናገለግለው ግን እግዚአብሔር ለሁሉ ሰው ፍትሃዊ አምላክ እንደሆነ ሆኖ በፍትህ እንድናስተዳድር በጽድቅ እንድናስተዳድር እግዚአብሔር ይጠብቅብናል ከማንም ይልቅ። አሜን። እግዚአብሔር ይመስገን። ያው ፖለቲካሊ ኢንተርናሊም ኤክስተርናሊም ወይም ደግሞ ወደ ውስጥም ወደ ውጪም ልናይ የሚገባው በፍትህና በርትህ ነው። አገልጋይ ስንሆንና ውስጥ ላለው ማህበረሰብ ወይም ደግሞ ውስጥ ላለው አማኝ የምንሄድበት ወይም ደግሞ የምንራመድበት የእርምጃችን ልክ ፍትህ ርትህ ነው። ምን ማለት ነው? በዘር በቋንቋ በጉርብትና በዝምድና የምንሰራ ሰዎች ልንሆን አይገባም። እኩል ነው ልናስተዳድር የሚገባው። ይሄው ፕሪንሲፕል ወደ ውጭም ይሰራል። ውጭም ለመንግስታዊ አካል ስንጠራ ወይም ደግሞ ስናገለግል አገልግሎት ነው ባይዘው አገልግሎት ያልሆነ ስራ የለም ብዬ ነው የማምነው። ስናገለግል ልንሆን የሚገባው ልክ ያድኑ ነው። ለክርስቲያኑ በምናገለግልበት ልክ ለክርስቲያን ላልሆነውም ሰው ልናገለግልና እኩል ልንሆን ይገባል። ባይዘው እንደ ክርስቲያን
የተሻለ ጥቅም ፈላጊዎችም አይደለንም። ይህንን በጣም አጽንተን ልንናገር ይገባል። ክርስቲያን ስለሆንን ጴንጤ ስለሆንንና በስልጣኑ ላይ ብዙ ጴንጤ ስላለ ብዙ መሬት እንዲሰጠን አንፈልግም። ይሄ የህይወት ስርዓታችን ነው። ኢኩዊተብል የሆነ ወይም ደግሞ ለሌላው የሚደረገው አይነት ነው ለኛ መደረግ ያለበት። በተሻለ ወይም ደግሞ በተለየ ትሪት የምንደረግ ከሆነ እግዚአብሔር ፍትሃዊ አይደለም እያልን ነው። ምን ማለት እንደሆነ ትንሽ ላብራራ። የሌላ ሃይማኖት ሰው የመንግስቱን አካል ቢይዘውና እኛን ትሪት ቢያደርገን እኩል ትሪት እንዲያደርገን እንደምንፈልገው እንዲሁ የኛም የመንግስት አካል ከሆነ ልንደረግ የሚገባው እኩል ነው፣ በቁጥራችን ልክ። ይሄ እግዚአብሔር ባህሪ። እግዚአብሔር ለሰው ሁሉ ነው ፀሐይ የሚያወጣው ማለት ለኛ የተለየ ፀሐይ አያወጣልንም። እግዚአብሔር ለሰው ሁሉ ነው ዝናብ የሚያዘንበው፣ ለኛ የተለየ ዝናብ አይዘንብልንም። እኛ በዘነበው ዝናብ ላይ በተሰጠችን መሬት ላይ ማረስ ነው የሚገባል። ዛሶ በትጋት ነው ልንሰራ የሚገባው እንጂ እግዚአብሔር የኛን መሬት እየለየ የተሻለ ዝናብ ያዝንብልን የምንል ሰዎች አይደለም። በፖለቲካል ስልጣን ላይ ያሉ ሰዎችም የኛ ሰዎች ከሆኑ እኩል ማህበረሰቡን ማገልገል አለባቸው። እኛ ተለይተን እንድንጠቀም አንፈልግም። ይሄ እጄን አውጥቼ የምናገረው እኛ በተለየ ትሪት እንድንደረግ አንፈልግም። ኢኳሊ ግን ትሪት መደረግ አለብን። ምክንያቱም የሰማይ ዜጋ ብንሆን እንኳን ቆንጽላችን ያለው እዚህው ሀገር ላይ ስለሆነ እዚህው ሀገር ላይ ደግሞ የሀገር ዜጋ ስለሆነ እንደ ዜግነት የሚገባንን ማድረግ አለብን። ግብር መክፈሉ የሚገባንን ሊደረግልን ደግሞ ይገባል። ይሄ እንደ ፕሪንሲፕል ነው። ስንገፋ እንደው የተለየ የምናለቀስም ሰዎች አይደለንም። መገፋት የወንጌል ባህሪ እንደሆነም ስለምናውቅ ማለት ነው። መግፋት ግን የወንጌል ባህሪ አይደለም። ስለዚህ ሌሎችን የምንገፋ ተገፍተን ስለነበርን የምንገፋ አርቀውን ስለነበርን የምናርቅ አይነት ሰዎች አይደለንም። ይሄ በእርግጥ አደላድለን ልናስቀምጠው የሚገባ የወንጌል ባህሪ ነው። እግዚአብሔር ይመስገን። ስለዚህ ቤተክርስቲያን ያሉባት ተግዳሮቶች ዛሬ ያነሳነው የውይይት ርዕስ ነበር። እነዚህን ተግዳሮቶች ደግሞ በምን ያህል መልኩ ትሪት ሊደረጉ ወይም ደግሞ ሊነሱና ሊታረሙ እንደሚገባም ጭምር አንስተናል። በሚቀጥለው ፕሮግራማችን እስከምንገናኝ ድረስ ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ አድርጉልን። ብዙ ሰዎች ጋር እንዲደርስ አድርጉልን። ኮሜንት ያላችሁ ደግሞ ኮሜንት አስቀምጡልን። ምናልባት ሊነሳ የሚገባ ሐሳብ አለም ካላችሁ እንድናነሳው ማስቀመጥ ትችላላችሁ። ጌታ ኢየሱስ ይባርካችሁ። ሰላም ነው።